የቱ ጋር ነው? ተመልከት። ያውና ቁጥር 36 ላይ ዒሳ አለ አላህም ጌታዬ ጌታቸው ነው እና ተገዙት፣ ይህ ቀጥተኛ መንገድ ነው። ይህ ይበቃናል። ጊዜ ቁጥር ሲባል ሌላኛው ምን ብሎ ነበር? አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነቢያቶች አምላክ ከአርሽ በላይ እንደሆነ የተነገረበት ቦታ አለ ወይ? አዎ አለ። እግዚአብሔር በዙፋኑ ላይ ቁጭ ብሏል። እግዚአብሔር በዙፋኑ ላይ ቁጭ ብሏል። ያውና ዙፋን ካላወቅ በአረበኛ አርሽ ማለት ነው። በአርሽ ላይ ስትነበር አርሽ የአረበኛ ቃል ስለሆነ ነው። በአማርኛ ሲቀየር ዙፋን ነው። ያውና አምላክ በዙፋን ላይ ደል ብሎ ተቀምጧል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚልክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። እግዚአብሔር በዙፋኑ ተቀምጦ ሌላ እንጨምር። መጽሐፈ ዜና መዋዕል ምዕራፍ 18 ቁጥር 18 ሚልክያስም አለ ይቅርታ፣ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። ጨርስን ይሄ። ስለዚህ በዙፋኑ ላይ መቀመጥ የፍጡር ባህሪ ነው እያለ አላህ ፍጡር ነው። ስለዚህ አምላክ የመጀመሪያ ፍጡር መሆኑን አምነህ ማለት ነው። አላህ ላይ እንደዛ የተበላሰፍት ያለ እንቀጥላለን። ሌላ ስለ አጋንንት በተመለከተ መጨረሻ ላይ በደንብ እንወያያታለን። ዛሬ አጋንንት ምን እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። ያ ሁላቸው የሚገነዘቡ ዘንድ እችል በደንብ አድርገህ ያዛት ታላርላ። ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው። እሺ አላህ ጣት አለው። ጣት ካለው ደግሞ ፍጡር ነው እያለን ነበር። እግዚአብሔር ጣት አለው። ያው ማስረጃ ያ ኦሪት ዘጸአት ምዕራፍ 8 ቁጥር 19 ጠንቋዮችን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። እሺ ችግር የለውም ይሄ ጠንቋዮች ናቸው ያሉት እንለፈው። ሌላ ማና ነገር ኢየሱስ ክርስቶስ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ አለ ኢየሱስ ክርስቶስ ያሰለው። ስለዚህ እግዚአብሔር ጣት አለው። ጣት ካለው አንድ ነገር ፍጡር ነው ማለት ነው እያለ የራሱ ፍልስፍና ይሰራል። ይሄ ልጅ ብዙ ጊዜ ላይ ተቀምጦ ይሄን ነበር የሚያደርገው። ዛሬ ተገኘ አልሐምዱሊላህ። የሆነ ሐዲስ ያነሳና የራሱ ፍልስፍና ይሰራል። የሆነ ቁርአን ያነሳና የራሱ ፍልስፍና ይሰራል። እዚያ ከታች ያሉት ወገኖችን ያስቃል። በእውነት ላይ ያሉ ያስመስላቸዋል። ቦታቸዋል ያ ነው አሁን የራስን ፍልስፍና ከዚህ ላይ ይህን። ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ሊቅ ልታመጣልህ ትችላለህ? ከሊቃውንቶቻችን ከሙፈሰሮቻችን ወፍኬትም አታመጣም። ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው ከአምላክ ፍጡር መሆኑን አምነህ ነው ማለት ነው የመጣው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎናል? ሰማይና ምድር ከመፍጠሩ በፊት ቁርአን ይቀራ ነበር ብሎናል። ይሄ ልጅ ለማንኛውም ማስረጃዎች ሲያሳየ ይሄ ضعيف ሐዲስ ነው። እሺ የነገሩ ሰዎች ሸውደውሃል። ይሄ ضعيف ሐዲስ ነው። ላይፍ ላይ ሆነ እንደምታወራ አይደለም ዛሬ ይዛል። ያውና አላህ ሰማይና ምድር ከመፍጠሩ በፊት ቁርአን ይቀራ ነበር እያሉ ቢነግሯቸው ያው ሐዲሱ ከነ ማስረጃው ላሳያቸው። إن الله عز وجل قرأ طه وياسين قبل أن يخلق السماوات وقبل أن يخلق الخلق ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليهم هذا وطوبى لأجواف تحمل هذا وطوبى لألسنة تنطق بهذا. حديث من النوع ضعيف يا إسناده ضعيف እና ውሸት የሆነ ሐዲስ ነው። ላይ ብላይ ገብቶ ሲያወራ የሚውለው ታዲያ እንደዛ መስሎ ዛሬ መጣ ከሙስሊሞች ፊት ያው ውሸት መሆኑ ተጋለ እና ሁልጊዜ ባገኘውና እንደዚህ ሁሌ መገለጥ ከዚህ በኋላ የምትገባ አይመስለኝም እንዲህ አይነት ውሸት። ለማንኛውም እስኪ ወደ አማርኛ እንቀይርላቸው። አረበኛ ነው ብሎ አረበኛ ተደብቃቸው እንዳይል ያው እና እዚህ ጋር የሐዲሱ ሰንሰለት ደካማ ነው። የተረቃ ሰንሰለት ደካማ ضعيف ሐዲስ ነው ይዘህ የምትመጣ። ከዚህ በኋላ ضعيف ሐዲስ ይዘህ እንዳትመጣ። አጣራመች ነበር ጠይቅሽ ሙስሊሞችን ይሄ ነገር እንዴት ነው? ضعيف ነው ሐዲስ ነው እኔም ጣሱ የሆነ መስሎኝ ነው ምናምን እያልክ ፊትም ለምን እንደደበቀ አላውቅም። ላይ ላዝ እኔ ፊት ለፊት እየተወያየት ፎያ በቀጣይ እንትታ እሺ የፊትን ገጽታ ማየት ፈልጋለሁ። እሺ ዲቤት ነው እና ይሄ ነው ዲቤት እፎይና ሆስቶ ዲቤት እያደረጉ ነው። ውይይት ማነው እግዚአብሔር ይወርዳል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ያው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ምድር ላይ ግንብና ከተማ ለማየት ይወርዳል እግዚአብሔር ያስታል። ስለዚህ ምን ብሎ ቅድም የሆነ እንትን አስቀምጧል።
አላህ ይወርዳል ከተባለ ስለዚህ ፍጡር ነው አለ። ተመልከቱ፣ አላህ ይወርዳል ስለተባለ ፍጡር ነው ያለ አንድ ሙፈሲር አምጣ ብለህ የትም አታመጣ። የማን ነው? የአንተ ፍልስፍና። ነገር ግን ይህንን መስፈርት አንተ የፍጡርነት መስፈርት ካደረግከው እግዚአብሔር ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። አሁን ታዳር እያንዳንዱ ለምታነሳው ትችት ሁሉ በመጽሐፍህ ላይ አለፉ። ምናልባት አንተ መጽሐፉን ላታውቅ ትችላለህ። ስለ መጽሐፍ ስለ ክርስትና ብዙ የምታውቅም አይመስለኝም። እኔ አላውቅም ብቻ ሳራ እንዳትወጪ ሰዎች ላይ ያለውን እጅ ልተችል ትችለው ብሎ ያው ራሱን ይወቅስ ነበር። ግን መጽሐፍ ላይ ያውቅም። ያው መጽሐፍ ላይ አምላክ ይወርዳል። ለዚያውም ግንብና ህንፃ ለማየት ምድር ላይ የተሰራ ግንብና ህንፃ ለማየት ይህ ነው። እና ከዚህ በኋላ ይህንን በአትደግ ሌላ ቦታ ላይ እና ይህ ነው። ሌላኛው ተውሂድን ያስተማረ ነቢይ እያለ ተውሂድን ያስተማረ ነቢይ። ተውሂድ ብሎ ማለት ኢፍራዱላሂ ብልዒባዳ አምላክን አላህን በብቸኝነት ማምለክን ያስተማረ ማለት ነው። ታዲያ ነቢያቶች ሁሉ አንዱን አምላክ በብቸኝነት አስተምሩ እያሉ በደንብ አስተምረዋል። ይህ መጽሐፍ ላይ ያለ አንዱን አምላክ እንድታመልኩ በኛ መጽሐፍ ላይ አለ። ለናሙናነት ያክል ከአንተ መጽሐፍ ከኛ መጽሐፍ እንግለጽ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? وهذه هي الحياة الأبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته إلى የመጽሐፍ ቅዱስ ነው በአረበኛ ነው። ምን ማለት ነው? ይህች ነች የዘላለማዊ ሕይወት አለ። አባት ወይ አንድና ብቸኛ እውነተኛ ሆንክ አምላክ አባት የሚለውን የአንተ ግንዛቤ ቢሆንም ያ አንድ አምላክ የሚለውን ቃል ግን ያ ብቸኛ እንደሆነ ክርስቶስም አስተምሮታል። ታደርላ ብቸኛ እንደሆነ አስተምሮታል። በርካታ ቦታ ላይ መጽሐፍቶች ላይ አምላክ አንድ እንደሆነ አስተምረዋል። በቁርአን ላይ ስንመጣ እንዲሁም የአምላክ አንድ ብቻ እንደሆነ አስተምረዋል ነቢያቶች ማለት ነው። አንድ አምላክ ብቻ ነው። ሙሴ ለምሳሌ ምን አለ? ሱራ ጣሃ ላይ ኢነማ ኢላሁኩም ላህ ላ ኢላሀ ኢላ ሁ ወሲዐ ኩለ ሸይኢን ዒልማ፣ አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም ማለት። ነገር ግን ባይሆን በዚሁ አንጻር ወደ አንተ ስንመጣ ጊዜ አምላክ አንድ ሶስት ነው ብለህ ታምናለህ። አንተ ክርስቲያን ለመሆነ መጠን ገብቶሃል። ስለዚህ ያ በመለኮት አንድ ታብታብ ኮፕሊንግ ይጎላል ጋይስ። ኧረ ታብታብ ኮፕሊንግ ይጎላል። ኧረ ታብታቡን ምንድን ነው ኮፕሊንግ ሼር ጋይስ። በገዛ መጽሐፍ ላይ 5000 ላይ ነው ኮፕሊንግ። እናቴ ትሙት 10,000 20,000 አስገቡልኝ ፕሊዝ። ለታሪክ ታብታብኛለ ሁለት አይደለም አንድ። እሱን ያዘ ደቂቃለኝ እስካሁን ደቂቃለ። ሌላኛው ነገር ስለ አላህ አካሎች ሲናገር ነበር። ጠቅለላ ስለ አላህ አካሎች አላህ እጅ አለው፣ አላህ እግር አለው፣ አላህ ጣት አለው ምናምን እያሉ እግዚአብሔር ጣት እንዳለ አሳይቼላቸዋለሁ። ሌላኛው ምንድነው? እግዚአብሔር እግር አለው ወይ? እግዚአብሔር በደንብ አድርጎ እግር አለው። ላሳያቸው ሁሉንም አሳያቸዋለሁ። እግዚአብሔር እግር አለው፣ በእግሮቹ ይረማመዳል። ያ ነው በማስረጃ እያለ ነበር ያቀደም። ያ ነው ማስረጃ ያው እያሳየን እንዲሆን እዚህ ጋር በሌላ መጽሐፍህ ላይ ያው እና እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርን የእግሬ መረገጫ ነው ይላል። ምድርም የእግሬ መረገጫ ነው ይላል። ባት ይህ መጽሐፍ አንተ ከተቀበልከው በይህ እግር የሚባለው ነገር እጅ የሚባለው ነገር በአዳም ላይ ያለ አይዘዌ ማለት ነው። ገጽታ ለአብን ባትሮ መሄድ ፈልግ ውይይቱን ላለማቋረጥ ከዚያ መጽሐፍ እስኪ ላውጣለን። ምናልባት በስጋ ስለተገለጠ ነው ኢየሱስ ክርስቶስ ልትሉ ትችላላችሁ። በአብን በወልድም በመንፈስ ቅዱስም ላይ አሉ እነዚህ አካሎች ብሎ ግን ይናገራሉ። እነዚህ ይህን መጽሐፍ እሱ ይክደዋል ብዬ አላስብም። እስኪ ላሳያችሁ ያው እና እዚህ ጋር መጽሐፈ ሚላድ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። አሁን ሊዘረዝርልህ ነው የአካሎችን አይነት በደንብ አድርገህ አዳምጥ። ቅድም ያነሳቸውን በአላህ ስብሐነ ወተዓላ ላይ በአብን በወልድም በመንፈስ ቅዱስም ላይ በአዳም ላይ ያለው መልክ ሁሉ ተመልከት። ይቅርታ እንዳትወጡ፣ ዛሬ የውይይት ዲቤት ላይ ነን። ፕሊስ እንዳትወጡ። ጆሮዎችና አይኖችን ጆሮዎች አላቸው አምላክ። ወንድሞች ሰላም ናችሁ? ያቤ አለው
እፎይና ሁሱ ውይይት እያደረጉ ነው። እፎይ ካወቃችሁት ስለዚህ ፍጡር ነው ማለት ነው እያለ ሲናገር ነበር። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም ፍጡሮች ናቸው። መሰረት በአንተ ግንዛቤ መሰረት ይቅርታ፣ በጣም ይቅርታ፣ ተመልሼ ልግባ። ሁሉ አካሎች አሉ እዚህ ጋር መልሰን እንመጣለን። እሺ፣ ይመቻችሁ። እሺ፣ ይቅርታ፣ ይመቻችሁ። እሺ፣ በጣም ይቅርታ ውዶች። ፕሮብሌም አይ ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና የጌም ሱስ ያለበት ፍጡር ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር ዓይኖችና ጆሮዎች፣ እጆች፣ እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እፎይስ ይህን ያምናል ወይ? አባቶቹ እንዳመኑ ያላውቅም። ቅድም በአላህ ላይ ያነሳ ሲተቻቸው ነበር እነዚህን አካሎች ረሻናረግ። ታዲያ እፎይ እንደ አባቶቹ ያምናል ወይንስ የአባቶቹ ተቃራኒ ሆኖ እነዚህን ይክዳቸዋል? ይህንም በኋላ የሚነግረን ይሆናል ማለት ነው። ሌላውን ላውራ እግዚአብሔር ባል ነው ተብሎ ተገልጿል። ቀደም እንደ አይነት ነገር ስታወራ ነበር አይደል? እግዚአብሔር ባል ነው ተብሎ ተገልጿል። ፈጣሪሽ ባልሽ ነው፣ ስሙ እግዚአብሔር ነው ይላል። ፈጣሪሽ ይህ ነው በማስረጃ ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ሌላስ እግዚአብሔር ነገሮችን ዘርዝራቸው። እኔ እንደዚህ ሳነሳ ወላሂ ላዚም ለመሳለቅ አይደለም። ማንም ሙስሊም እንደዚህ እንዲሳለቅ አልፈልግም። ነገር ግን መጽሐፉ ላይ የተጻፈውን ነው የምናነሳው። ገብቷቸዋል። መጽሐፉ ላይ የተጻፈውን ነው የምናነሳው። ያ ነው። ማንም ሰው እዚህ ቦታ ላይ በነቢያትም ሆነ በአምላክ ላይ እንዲሳለቅ አልፈልግም። እነዚህን ነገራቶች عباس ولا نتطاول على أعراض الأنبياء وعرض الله عز وجل المذكور في الكتاب المقدس. نتقايه ነው። እሺ አሁን ደቂቃ ስላለኝ እፎይ ስለ አጋንንት ብናወራበት ምን ይመስላል? አጋንንት በዚህ በሶስት ደቂቃ እፎይ በክርስትና እናውራ። አሁን አጋንንት በእስልምናና በክርስትና ሪባ ጥላለን ገና እኮ 10 ደቂቃ ቀጥለው ደቂቃ እንጨርስ። ስለ አጋንንት እናወራበትን ዛሬ ስለ አጋንንት በደንብ ትረዳላችሁ። ክርስቲያኖች በደንብ እናወራለን። ቀጥላውን ደቂቃ 2 ደቂቃ አለ። ጨረስክ እንዴ? እፎይ ለምንድን ነው ፊት ለፊቱን የማያሳየን ነው ውይይቱ? ጨፍርበት፣ ረጋ ሚዩት አድርገው። ለማንኛውም ሌላ ነገራቶችን ማንሳት ካስፈልግናው እናነሳ ነበረ። እግዚአብሔር እግሮች ያሉት በእግሮቹ ሰፈር ለሰፈር እንደሚዞር ይናገራል። እሱንም በማስረጃ ላሳያችሁ መሰለኝ። ወይኔ መጣው ሌላኛው ነገር ምንድን ነው? እግዚአብሔር ሰፈር ለሰፈር ይዞራል ያልኩባቸውን ላውጣላቸው እስኪ። እግዚአብሔር እንግዲህ ከመጽሐፍ ቅዱስ ላይ ምን ይላል? ክርስቲያኖች ወይም የመጽሐፍን ተከታዮች ሲያዛቸው ከሰፈራቸው ቦታ ብላችሁ መጽዳዳት በምትፈልጉ ጊዜ መቆፈሪያ ያዙ ተብላችኋል። መቆፈሪያ ያዙ አለ እግዚአብሔር። ከዚያስ መቆፈሪያ ከይዛቸው ከሄዳችሁ በኋላ ተጽዳዳታችሁ በአይነ ምድራችሁን ስትጨርሱ ድፈኑት፣ ቆፍሩና ቅበሩት አለ እግዚአብሔር። ለምን ከተባለ እኔ ጌታ እግዚአብሔር ሰፈር ለሰፈር ስለምዘዋወር አለ። እርኩስ ነገር አይቼ እንዳሳልባርከ እንዳልመለስ ያቸዋለ። ሰፈር ለሰፈር እግሮች ያሉት በሰፈር ለሰፈር ይዘዋል። ከአካካይ ይመለሳል። ከዚህ አካባቢ ቅድም የተገደበ አምላካችሁ ፍጡር ነው ማለት ነው እያለ ነበር። በዚህ ባለበት ቦታ ይገኝ እግዚአብሔር ላላሳየ ያላሳየ እንዳለ አምላክን ፍጡር ለማድረግ የሄደበት መንገድ አላ ሙሉ መጽሐፉ ላይ አለ። የሚገርማቸው ያሳያቸው ሳይዘጋብኝ አይዘጋብኝ ማለት ምንድን ነው? ኡስታዝ ጋር ናኮነ በአንድ ቤት አድርገው ሚት አድርግ ያውና ሚዩት አድርግ። ለመጸዳዳት ከ12 ክታተል ለመጸዳዳት የሚሆነህን ቦታ ከሰፈር ውጭ አዘጋጃ። ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድር ላይ መልስበት። አምላክ እግዚአብሔር ሊጠብቅህ ጠላቶች
ጠላቶችህን በእጅ አሳልፎ ቢሰጥህ በሰፈር ውስጥ ስለሚዘዋወር በመካከል አንዳች ነገር አይቶ ከአንተ እንዳይመለስ ሰፈር የተቀደሰ ነው። እግዚአብሔር ካከካከታቸው ወይም ተጽናፍታቸው በዚያ አካባቢ ላይ አልመጣም ማለት ነው። የዛ ቦታ የማይገኝ ከሆነ የተቀደሰ ጨርሷል። 10 ደቂቃ ያው ይታያል። መረጃ ላሳየ ነው። ደቂቃ አንተ ነበር። መልካም ቅድም ጀምሬ ነው ያቆምኩት። እግዚአብሔር በምንም በማንም አይመሰልም። በደንብ አስተውሉ። በምንም በማንም እንደዚህ በቦዲ ፓርቶች አይመሰልም። እግዚአብሔር ቦዲ ፓርቶች አሉ ተብሎ እጅ፣ ጣት እንደዚህ አይነት ነገሮች ተከፋፍለው የፍጡራን መገለጫ የሆኑ ተፈጣሪ አሉ ብለናል። ነገር ግን በመጽሐፍ ቅዱስ ላይ ግብረ አካላት የሚባሉ አሉ። በግብረ አካላት ተገልጸዋል። እሱ ያመጣው ምንድነው? መጽሐፈ ሜላድን መጽሐፈ ሜላድን ጠቅሷል። ምዕራፍ 10 ላይም አለ። እንዲሁም ደግሞ ሰለስቱ ምዕት ላይ ብሎም ጠቅሶታል። እነኚህ ናቸው። እነኚህን የጠቀሳቸው እነኚህን እጠይቅሃለሁኝ ና ተመለስ። እነኚህን ከሶርሳቸው ታመጣለህ ማለት ነው። ታመጣታለህ፣ ከሶርሳቸው ታመጣለህ ማለት ነው። እነኚህን ከሶርሳቸው ቀጥታ ታመጣለህ። አትናቴዎስ ግን በደንብ አስተውል። አትናቴዎስ ይህንን እንዳላለን ያሳያለው ማለት ነው። አትናቴዎስ አላለም። ልክ እኛ እናንተ ስንጠይቃችሁ እንደምትሉት አንተም ኦሪጂናሉን ታመጣለህ ማለት ነው። ቅዱስ አትናቴዎስ እንደዛ አላለም። በነገራችሁ ላይ በጣም አሪፍ ውይይት እያደረጉ ነው። በጣም ፍጹም ጨዋነት የተሞላበትን የውይይት አይነት እያደረጉ ነው። በጣም ደስ ብሎናል። ስህተት ነው። ሻና እንግዲህ ልሞት ደርሼ አሁን ደግሞ ራበኝ፣ ልበላ ነው። ምግብ ልበላ። ቀኑን ሙሉ ምግብ አልበላሁም። ቀኑን ሙሉ ምግብ አልቀመስኩም። እንደዚህ ማለት ነው የእውነት። አሁን ገና አፌ ላይ ምግብ ላስገባ ነው። ካሜራውን ላዙርላችሁ ይታያል ብዬ አስባለሁ። አይን የመስሚያ አካል አይደለም? ኮፕሊንግ ታብታብ አድርጉልኝ። የኋለኛው የመስሚያ አካል አይደለምን? ደረት አይደለምን? እንደገና አንገትም እግርም አይደለም? ነገር ግን እያንዳንዱ የራሱ ስራ አለው። አንዱ ነጠላ ሰውነት ከእነዚህ ክፍሎች የተገነባ ነው። ይህ ለአምላክ የሚሰጥ ከሆነ የሚከተሉትን ያመጣል። አንደኛ ከላይ እንዳየ ነው እርሱ ራሱን አይመስልም ያሰኛል። ሁለተኛ ተፈጥሯዊ በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉ እርሱንም እንደገና እንዲከፋፈል እናደርገዋለን ይላል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑን ይልቅ ያትታል። እኛ ጋር ያሉ የአካል ክፍሎች ለእግዚአብሔር ሰጥቶ መናገር ወይንም ለእግዚአብሔር አካሉን ከፋፍሎ አይኑ የሆነ የአካል ክፍሉ፣ ጆሮ የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያል ልንከፋፍለው አይገባም። ማን ያለው? አትናቴዎስ። ታያል። አንተ ሰለስቱ ምዕትና መጽሐፈ ሜላድን ያመጣኸው ማለት ነው። እነኚህ ሙሉ የአካል ክፍል እንደሌለው ዮሐንስ አፈወርቅም የሚናገሩበት ነው። ለእግዚአብሔር እንደዛ አይነገርም። ወዳጃችን ደግመህ ክሮስ ቼክ ሳታደርግ መረጃ ዘንድ አመጣ ማለት ነው። ምክንያቱም እግዚአብሔር ምንድን ነው ብለን ነው የምናምነው? እኛ እግዚአብሔር ምንድን ነው ብለን ነው የምናምነው? እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው፣ በሁሉ ያለ ነው። እግዚአብሔር መንፈስ እንደመሆኑ ለእርሱ መሄድ፣ መምጣት፣ መቆም፣ መነሳት አይነገርም። እሱን መማር አለበት ውስጣስ። እግዚአብሔር በሁሉ የሞላ ነው። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውም። ሰማይንና ምድርን የሞላሁ እኔ አይደለሁም ይላል እግዚአብሔር። ማን? ሰማይና ምድርን የሞላ ነው እሱ። ስለዚህ ሰማይና ምድርን የሞላው እሱ መሄድ፣ መምጣት፣ መቆም፣ መነሳት እነኛ ይነገሩለት። እነኛ የተነገሩትን ካመጣ ይተረጎማሉ። ትርጓሜያቸው ምንድን ነው? ከመገለጥ አንጻር የተነገሩ ናቸው። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። አላህን ከእግዚአብሔር ጋር እያመሳሰልከው ነው እንደ ኡስታዝ። ሱራ 16:7 ላይ ከማንም ጋር ታመሳሰል ብሎ ነበር። ለምን ታመሳስለው? አላህ ጭንቅላት ተገኝቶለት ነው አለው ጭንቅላት ራስን ምናምን ብለህ ያልከው? አላህ ጭንቅላት አለው የሚል ከቁርአን ላይ አንድ ጥቅስ ትሰጠኛለህ ማለት ነው? ወይንስ ነቢያቶች አዎ አላህ ጭንቅላት አለው ብለው ሰብከዋል ብለህ ታምናለህ? አላህ ጭንቅላት አለው ማለት ነው? ስለ ዙፋን አንስታል። ኦኬ
ቅዱሳን ተብሎ ተገልጿልና እንጂ ፊዚካል ቦዲ ቦታ አይደለም። ምክንያቱም እሱ በሁሉ የሞላ በሁሉ ያለ ነው እና ሚስትነትን አንተሃል። ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ነገር ሁሉ ፈጠር የተባለው ልጅ ያስፈለገው ሚስት ያስፈለገው ልጅ ስለሌለችው ነው አይደለ? ልጅ የሚኖረው ሚስት ሲኖረው ነው። እግዚአብሔር ባልሽ ነው ቢል ጠባቂሽ ነው ተንከባካቢሽ ነው ለማለት ነው መጽሐፍ ቅዱስ። የአንተ ግን ሚስት ስለሌለኝ ነው ልጅ የለኝም ያለ ማይገናኝ። ለምን ታገናኛለህ? ኡስታዝ ምን ሆነ? ይሄ ሚስት የለኝም ያለው ልጅ ስለሌለው ነው። ያኛው ግን ጠባቂ ነው፣ ተንከባካቢ ነው፣ መጋቢ ነው። ያንን ለመግለጽ ማይገናኙ ቶፒኮችን እንዳታገናኝ ደግመህ ማለት ነው። መውጣት መሄድ ኦኬ። የትኛው ነብይ ነው በመጨረሻ ቀን ባቱን አላህ ገልጦ እናየዋለን ያለ ነብይ አለ? ኡስታዝ ምታውቀዋለን? ከነቢያት ውስጥ በገሃነም አይምን በመጨረሻ ቀን አላህን በባቱን እንለየዋለን ያለ አለ? ይኸው ባቱን ይገልጣል። ከዛስ እናውቀዋለን በሁለት አይነት ቅርጽ ይመጣና አላ እንደዛ ብሎ ያስተማረ ነብይ አለ? ያው ሳያል ቡኻሪ 74:39 ላይ Now we wait our Lord, then the Almighty will come to them in a shape other than the one which they saw the first time, and he will say, I am your Lord. They will say, you are not our Lord. ሙስሊሞች በቂያማ ቀን ራሱ ጌታቸውን ይከዱታል። እኔ ጌታችሁ ነኝ ሲላቸው አንተ ጌታችን አይደለህም ይሉታል። እንደዛ እንለዋለን ያለ አንድ ነቢይ ታመጣልኛለህ? ከሌሊቱ 1/3 ይወርዳል ያለ አንድ ነቢይ ታመጣልኛለህ? በየቀኑ ወርዶ ወደ ቅርቢቱ ሰማይ ማነው ምህረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር የምለው ብሎ ያስተማረ አንድ ነቢይ ልታመጣልን ትችላለህ ወይንስ የለህም? ማስረጃ የለም? ልታመጣልን አችልም? ታመጣልናለህ ወይስ አታመጣልንም? ስለዚህ በመጽሐፍ ቅዱስ ላይ የለም። ተውሂድን ያስተማራለ የለም። ሽታውም የለም ማለት ነው። መጽሐፍ ቅዱስ ጋር ቅድም ያነሳው ነገር ነበረ። ትርጉም እኔ ነግሬህ ነበረ። ሜቢ አልሰማህ ይሆናል እንጂ በደንብ ነግሬህ ነበረ። በአማርኛ እግዚአብሔር የሚለው አዳምጡ። እግዚአብሔር የተባለው ማን ነው? እሱ የሚለውን አንድ ያዳምጥ። እግዚአብሔር ማን ነው የሚለውን ቅድም አሳይቼ ነበረ ካስታወስክ። እግዚአብሔር የሚለው እግዚ ማለት ጌታ ማለት ነው። ስለዚህ እግዚአብሔር ስንል እኛ የዓለማት ጌታ ወይንም የሕዝቦች ገዢ እያልን ነው። ምክንያቱም እኛ በቋንቋ ውስጥ የምንደበቅ ስላልሆን ይተረጎማል። ወደ ተለያዩ ሀገራት ቋንቋ ይተረጎማል። እንደናንተ ከአረብኛ ውጭ ከወጣ ማይተረጎም ነው ብለን አናምንም። ሌላኛው ቁርአን ያለ ቃል ነው ብለህ ታምናለህ። ምታምን ከሆነ እኔ ያላመጣሁትን ዳኢፍ ነው ብለሃል። እኔ አልጠቀስኩም። እሱ ጥያቄ ነው የጠየቅኩህ። ለምሳሌ እቺ አሊፍ ላሚም ያላ ቃል ከሆነች በደንብ አስተውል። ዳኢፍ የምትለው እኔ ሀዲስ ነው የጠቀስኩበት፣ እችን ነው የጠቀስኩበት። አሊፍ ላሚም ያላ ቃል ከሆነች አላህ ቃል ንግግር የሚናገር ከሆነ እችን ተናግሯታል ፍጥረትን ከመፍጠሩ በፊት ወይንስ ፍጥረትን ሲፈጥር ነው እችን የተናገራት? ስለዚህ አላህ ከባህሪያቱ ኤክሰርሳይዝ ያላደረገው ፍጥረትን ሲፈጥር ብቻ የሚያደርገው ባህሪ ነበረው ማለት ነው። ፍጡር ያልሆነ ነገር ግን ፍጡር የሚያስፈልገው ነው ማለት ነው። አላህ ለመናገር ፍጡር ያስፈልገዋል። ፍጡርን ካልፈጠረ አሊፍ ላሚም ብሎ መናገር አይችልም ነበር ማለት ነው። አይችልም አካል ፍጥረትን ከመፍጠሩ በፊት አሊፍ ላሚም የሚል ነበር። እንዲሁም ደግሞ ሴቶቻችሁ ለእናንተ እርሻ ናችሁ የሚለውንም ይናገር ነበር። ለምሳሌ ይህንኛው ላይ በል ሚል የለውም። ይህንን አላህ አስቀድሞ ብሎታል አላለውም? ለጅብሪል ከመናገሩ በፊት በአላህ ስም እጅግ በጣም ሩሩ በጣም አዛኝ ምስጋና ለአላህ ይገባው ምናምን እያለ የሚለው ይሄንን ለጅብሪል ሲነግረው በቃል ነው ወይንስ አይደለም? በቃል ከሆነ ስለዚህ ያ ቃሉ ፍጥረትን ሳይፈጥርስ ብሎት ነበር አልነበረም? ምክንያቱም አስቀድሞ ካላለው በደላሰውን ፍጥረት ይፈልጋል ማለት ነው። የአላህ ቃል ፍጥረት ይፈልጋል ወይንም አላህ ባህሪውን የሚገልጸው ፍጥረት ሲኖር ብቻ ነው። ፍጥረት ከመኖሩ በፊት ይሄ የለም ነበር ማለት ነው። ቃሉ ምንም ሚውት ነበር ማለት ነው። ምንም አይናገር ነበር ማለት ነው። ወይንስ ፍጥረትን ከመፍጠሩ በፊት ይናገር ነበር ብዬ ቁርአንን ነው እየጠየቅኩ ሀዲስ አልጠየቅኩም። ደግመ ሀዲስ እዘህ እንዳመጣ ማለት ነው። ተሳስተህ ሀዲስን እዘህ እንዳመጣ። ሌላኛው እግዚአብሔር 3 ነው ብሎ የሰበከ ምናምን ብለሃል። እኛ እግዚአብሔር 3 ነው ብለን አናምንም። ተሳስተሃል ኡስታዝ። እኛ እግዚአብሔር 1 ነው ብለን ነው የምናምነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ኤሎሄ የሚለው ፕሉራሊቲን ያሳያል።
እኛ እግዚአብሔር አንድ አምላክ አለ ብለን ነው የምናምነው። ዘዳግም ላይ ምዕራፍ 6 ላይ እንደሚናገረው ያ አንዱ እግዚአብሔር ግን አንዱ እግዚአብሔር ስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው ይላል። ይህ አንዱ እግዚአብሔር ለፍጥረታት ሁሉ ከአባት የሆነው እንጂ አንተ አላህ የምትለው ጭንቅላት የሌለው በአቱን ገልጦ የሚያሳየውን አላህ አይደለም። እሺ እንግዲህ ያው ከዚህ በኋላ አንድ 10 ደቂቃ ነው ያወራል አይመስለኝ። እፎይ ጨርስ በቃ አለች ሰከንድ። አሁን ስንት ደቂቃ አለ? 10 ደቂቃ ላይ ከደስ ኖ አንተ ነህ እንጂ አለ ማለት ይጀምር ብዬ ነው። ይጀምር ያንተ አልጨረስም። ኦኬ ሳልጨርስ ነው እንዲያስቆምገኝ ይቅርታ። እሺ መጨመር ትችላለህ። 1 ደቂቃ በቃ ጨምር። ይቅርታ ጨምር። ኦኬ አልጨረስኩም ነበረ። አሁን ጨረስክ። ኦኬ እሺ እንትን አድርገን ስለነበር አረ ኮፕሊንግ እያደረጋችሁ አይደለም ጋይስ? አረ ስወዳችሁ ወዳጆቼ፣ አረ ኮፕሊንግ ታታብ ሼር አድርጉልኝ። አንድ ደቂቃ እንዴት ነው የምጨምረው? ማለት እንትን ይልብኛል። በቃ ማለት ይዝልኛል። ልክ 10 ከ32 ሲሆን በዚሁ 1 ደቂቃ ላይ ለምናት ይዝልኝ ማለት አንድ ደቂቃ አለኝ። ኦኬ ላጥፋው ነው አይደለም? በቃ 1 ደቂቃ ብሎስ እንደሱ አድርግ አይቻልም? እንደሱ አድርግ። ያውራተው ችግር የለም። ምግብ እራሱ አሁን የቀመስኩ ቀኑን ሙሉ ምግብ የሚባል ሳልበላ፣ ወይኔ ይሄ ስቃይ፣ ይሄ የውርይ ስቃይ። ቀኑን ሙሉ ምግብ ሳልበላ ይታያል። ቀኑን ሙሉ ይታያል። በሰማያት ያለው በምድርም ያለው መካከለኛው ምናምን ይልና አራማም በአርሹ ላይ ተደላደለ ይላል። ከእኛ ጋር ስታካ መሳስለ ለማለፍ ሞክረሃል። አላህ በአርሹ ላይ ያለው በምንም ነው? የት ነው ያለው አላህ? እኛ በሁሉ እንዳለ አሳይቼሃለሁ። እግዚአብሔር መንፈስ እንደሆነ አሳይቼሃለሁ። አንተ ከእኛ ጋር ላመሳሰል የሞከርከው፣ አዎ እግዚአብሔር በሰማይ አለ በምድርም አለ። ያንተም አላህ እንደዛ ነው። ከእኛ ጋር ታመሳሰለው የሞከርከው መንፈስ ነው ያንተ አላህ። ካልሆነ የራስን ለምን አመልስም? ከአርሽ በላይ ያለውን አለ ለምን አመልስም? መንፈስ ነው ያንተ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ካልሆነ ከሰባተኛ ሰማይ በላይ ከአርሽ በላይ በዛት ነው ያለው። በምኑ ነው ያለው? ያንም መልስ። በአቱ የት ነው ያለው? እጁ የት ነው ያለው? እግሩ የት ነው ያለው? ከእኛ ጋር ልታመሳስለው የሞከርከው፣ አዎ እግዚአብሔር እግሩ ምድር ሞልታለች አለ። እግሩ መረገጫው ነች አለ። ግዛቱ ነች ማለት ነው። እግሩ ግዛቱ ነች ማለትም ምድር የእግሬ መረገጫ ነች ስል ምድር የእኔ ግዛት ነች። እኔ የምገዛት እኔ የምቆጣጠራት ማለት ነው። በእኔ እግር ስር ነች ነው። እርሱ መንፈስ ስለሆነ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ማለት ነው። ቲንክ ደቂቃ እንጨርሻለሁ። እሺ ደቂቃ እንጨርሳለን። እንግዲህ ስለ አላህ የጠየቃቸውን ልመልስለት እንዳለ እያነሳ ያለው የአላህ ስብሓነ ወተዓላ ባህሪያቶችን ማንሳት ያንን እንዴት ነው ነው አላህ ስለ ባህሪያቱ ሲናገር ጊዜ 5 የቁርአን አናቅጾችን እነዚያን አስመልክቶ እንዴት ማመን እንዳለብን ይናገራል። ከፍጥረታት ጋር የተመሳሰሉ መስለት ነው ልጁ እንደዛ እንደማይመስሉ አላህ ቃል በቃል በቁርአን ላይ ተናግሯል። አላህ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። ሱረት ሹራ ላይ እኔን የሚመስል አንድስ እንኳ የለም ብሏል። አንድስ እንኳ በሚለው ሰዎች የሚቃጠላሉ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ማንንም የሚመስል አይደለም በባህር ባችላል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሀል ተዕለሙ ለሁ ሰሚያ ይላል። ሱራ መርየም ላይ ለመሆኑ ለእኔ መኩሽ የሚሆን ታውቃለህ? ማንም እኔን የሚሞካሸኝ የለም ይላል። እርሱን የሚመስል አንዳችን እኮ የለም። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ በሱረት ነሕል ላይ ምን አለ? ስለ ባህሪው ሲናገር ፈላ ተድሪቡ ሊላሂ ልአምሳል አለ። ለእኔ ለአምላካቸው ለአላህ አምሳያ አታድርጉልኝ አለ። በሌላ ቦታ ላይ አምላክ አላህ በሱረት አልበቀራ ላይ ፈላ ተጅዐሉ ሊላሂ አንዳዳ ይላል። ለእኔ ለአላህ ቢጤ አታድርጉልኝ፣ እርሱን የሚመስለው ጭራሽ እንደሌለ በባህሪው በርካታ ቦታ ላይ ተናግሯል። ወለም የኩን ለሁ ኩፉወን አሐድ እያለ ተናግሯል።
እኔን የሚመስል ማነው እኔን የሚስተካከለኝ አንድስ እንኳ የለም እያለ አላህ ስብሐነሁ ወተዓላ ተናግሯል። እሺ ይህ ልጅ ከሚያነሳቸው ነገራቶች የኛ አለው ስንል ጊዜ አካልን እንደው ምሳሌ ንግግር እንጂ በትክክል አለው ብለን የምናምን አይደለንም ይላል። ይህን ምናልባት እስኪ አባቶቻቸውን ወይም የእምነት መምህሮቻቸውን የተወሰነ ላሰማችሁ። ከመምህሮቻችሁ መንገድ እንዳያስታችሁ የልጅ ክርስቲያኖች እባካችሁን ወይም የሚማርኮች ብሎ ቤተክርስቲያን ምሳሌያዊ አነጋገር ነው ብሎ የሚጠቅሱ የቤተክርስቲያን ሊቃውንት አንዴ ላውጣላችሁ። ከመምህሮቻችሁ መንገድ እንዳያስታችሁ ወይ ስለ ክርስትና ታስተምረን በሉት። እዚያው እስልምና ላይ እንደለመድክ እዚያው ላይ ፈንጭ ዝም ብለህ ላይ መንከፍታ በሉት። ስለ ክርስትና የሚያውቀው ነገር የለም። ከመምህሮቻችሁ መንገድ እንዳያስታችሁ ኑ በደንብ ተከታተሉ። መምህሮቻቸው እኔ ልክፈትላቸው የሚሉ የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት። እንደዚህ እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው። ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው የሚያነሳሉ። ቅዱስ አትናቴዎስም ይህን ያነሳል። በእኛ ትርጓሜ ያተሆኑ የዘፍጥረት ትርጓሜ ይህን ያነሳል። መልክ አለው ስለሚል ማለት ነው። መልክአ ሥላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉል የተዘከረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው፣ ግን አይን፣ እጅ፣ እግር አለው፣ አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም። ያያን ለማለት ብቻ ሳይሆን አይን አለው፣ ግን ምሳሌ ብቻ አይደለም። ምሳሌ ብቻ ነው ብሎ የልጅ ሲናገር ብሬስ ተሳስታሉ። ምሳሌ ብቻ አይደለም አለው፣ ትክክለኛ አይን ግን አይመረመርም። ለምን ከተባለ ስላልታየ እግዚአብሔር ያየው አንድስ እንኳ የለም ይላል መጽሐፍ ቅዱስ ላይ። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 አካባቢ ላይ ኢየሱስ ክርስቶስን አምላክን አንድስ እንኳ ያየው የለም ድምፁንም የሰማ የለም ይላል። ስለዚህ ስለ እርሱ ባህሪ ይናገራል። ያ ነገር ምሳሌ ብቻ አይደለም እያሏቸው ነው። አለው ግን አይመረመርም ነው። እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ እንዴት እንደሆነ አናውቅም። አሁን እዚህ ላይ እየተፈላሰፍኩ ጥያቄ ማውጣት እችላለሁ። የማታውቀውን አምላክ እንዴት ታመልካለህ? ስለዚህ ፍጡር ነው ማለት ነው። እንዴት ሳታውቀው ታመልካለህ እያልኩ መፈላሰፍ እችላለሁ። እንዲህ አይነት ጥያቄ ቤተክርስቲያን በነገራችን ላይ ስታና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህንን ትምህርት ነው። ግን ደግሞ እግዚአብሔር አይን እንዳለው ጆሮ እንዳለው ግን ያ ደግሞ ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በአይንም ይሰማል። ሰው ያው አንድን ሰው እንደዚህ ብለው ይመጣላል፣ አይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት የመጀመሪያ ማለት ነው። ስለዚህ ምንድነው እዚህ ጋር እያየን ያለ ነው። ለእግዚአብሔር ምንድነው ልጅ ሆይ በቀኝ ተቀመጥ ሲል ቀኝ እንዳለው ያስረዳል። ቀኝ እንዳለው እግዚአብሔር ቀኝ ምድደዊ ከገብራን የወላጓን እጆች ሰሩ አበጃጁ እንዳለ ቅዱስ ዳዊት እግዚአብሔር እጅ እንዳለው በዚህ እናውቃለን። ሁለተኛ አጠራጠር እያደረግን ወደ ነገራችን ለመግባት መጽሐፍ ቅዱስ አድርገን እንድናሳይ ፈልጌ ነው። ሁለተኛ ደግሞ መዝሙር 33 ቁጥር 15 ላይ ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃን ነው፣ እነሆ የእግዚአብሔር አይኖች ወደ ጻድቃን ናቸው ይላል። ለማንኛውም ይህን ያሳልባቸው ከተጻፈ ነገር አሳየን እያሉ ነው ኮሜንት ላይ ክርስቲያኖች። ያንንም ልክ እንዲሁ እናሳያቸዋለን። እንግዲህ በጥቅሉ ምን መሰላችሁ አለው እጅ አለው እግር አለው ምናምን ተብሎ የተገለጠውን ይሄ ልጅ ምሳሌያዊ ነው እንጂ በቃ እያለ እየተናገረ ነበር። ላ አይደለም፣ ምሳሌያዊ ብቻ ሳይሆን ትክክለኛ ይሆን አለው ግን አይመረመርም ነው። በቃ ያ እዚህ ጋር የኦርቶዶክሳዊ ነገረ ስላሴ ይላል። ይላል ሶስተኛ ደግሞ እግዚአብሔር እኛ ጋር ያሉ መልኮች ሁሉ አሉት። አላሁ አክበር። እግዚአብሔር እኛ ጋር ያሉ መልኮች ሁሉ አሉት፣ ነገር ግን አይመረመርም የሚል ነው። ያ ሰላም፣ ይህ በኢትዮጵያውያን ሊቃውንት የሚታመን ነው። ጉዳዩን በተመለከተ የዶክተር አበባን ንዛት እያሬና ይልበብ እያሬ ይናገራል። ለአጠቃላይ አካሎች አሉት በእኛ ላይ ያሉ ሁሉ፣ ነገር ግን እነዛ አይመረመሩም የሚል ነገር ነው። እዚህ መጽሐፍ ላይ መጽሐፍ ሚስጥር ላይ ደግሞ እናያለን ስለ እግዚአብሔር አካል በተመለከተ። ያው እነዚህ ጋር እግዚአብሔር እጆችና ክንድ
ጥፍርም እንዳለው እወቁ። ጥፍር ሁሉ አለው። ጥፍሩ ምን አይነት ነው? እንደ ሰው ነው ወይ ፍጡር ነው ማለት ነው ማለት ይችል ነበር። እኔ እንዳልተበው ማለት ነው። ያ አንተ አምላክ አላህ ላይ ልታነሳ የምትችልባቸው ነገራቶች ከዛ በተለየ መልኩ በጣም በርካታ ፍጡር መገለጫዎች አሉት ማለት ነው። ጥፍሮች እንዳሉት እወቁ ይላል። ስለ አፍንጫ የከበረች ኦሪት እግዚአብሔርም ኖህን መስዋዕት መዓዛ አሸተተ አለች እያለ ይናገራል። ስለ ደረትም እግዚአብሔር በደረቱ እያለ ይናገራል። እና ይህ ነው። ሌላ ይህን የምንጨምርለት እስኪ የተጻፈ ነገር እያሉ ስለሆነ ነው ክርስቲያኖች። እዚህ ጋር ምን ይለናል? ይህም መጽሐፈ ምስጢር ላይ ነው። እነሆ እግዚአብሔር እንደ ሰው ልጅ ፍጹም መልክ አለው። ያስላ እንደ ሰው ልጅ ፍጹም መልክ እንዳለው ከመጽሐፍት አስረጂ አደረስንልህ እያለ ይናገራል። ተጠራጣሪ ሆይ እንግዲህስ በአንተ ያለውን ክህደት ትተህ በስላሴ ሆነ ለመለኮት ምስጋና አቅርብ። በድርድር ከጸናህ ግን እድል ፈንታ አልተቀሙም እያለ ይናገራል። እንደጠቃላይ ልነግራቸው የፈለኩት ሀሳብ ምንድን ነው? ምሳሌያዊ ንግግር ነው ብሎ ስለተናገረ ነው። ይህ ምሳሌያዊ እንጂ አሉት ብለን አናምንም። እነዚህን እያለ ነው። ቅድም አካሎችን ሁሉ ሳመጣለት እግዚአብሔር እጆች አሉት። ጋይስ ኮፕሊንግ ታብታብ አድርጉልኝ ፕሊዝ። ኮፕሊንግ ታብታብ ጋይስ ያሳያችሁ። እግዚአብሔር አጨበጭባለሁ እያለ ይናገራል። ስለዚህ አንድ በማስረጃ እንዲሆን ዘንድ ያው አጨብጭቡ። ያው እነዚህ ጋር ይላል እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ። እኔ እግዚአብሔር ተናግሬአለሁ። እግዚአብሔር እጆች አሉት። በእጆቹ ያጨበጭባል በእጆቹ ያጨበጭባል ብለህ ሲባል እንዴት እንደምትፈታው አላውቅም። እሱንም እስኪ ፍጹም ተናግረናል። እንዴት ነው የሚያጨበጭበው? ሲያጨበጭብስ እንደ ሰው ነው ወይ? ሲያጨበጭብ ጨዋ ይላል ወይ? ይሄ ጥያቄ የሰው ጥያቄ ነው። ቅድም አይታችኋል። ያነሳና አላህ እንዴት ነው እጁ እንትን የሚለው የሚወርደው እንዴት ነው? በዙፋኑ ላይ እንዴት ነው የሚቀመጠው? እኔ አጨበጭባል የሚለውን አነሳና 50 ጥያቄ ጠይቃለሁ። ዝም የማይረባ ጥያቄ ማለት ጊዜ ያለ ይህ ልጅ ላይቭ ላይ አስገብቶ ሲጠይቅ ጊዜ ትልቅ ቁም ነገር ያለው የጠየቀ ይመስላቸው። ልክ እንደ ያልኩ መጠየቅ እኮ ነው። ያጨበጭባል እግዚአብሔር። ሲያጨበጭብ እንደ ሰው ነው ወይ? ሲያጨበጭብ ድምፁ ምን አይነት ነው? ያ ያጨበጨበው ፍጡር ነው ወይ? ምክንያቱም ከዚያ በፊት ሳያጨበጭብ በፊት ያ ባህሪው የለም ነበርና፣ ስለዚህ ፍጡር ነው ማለት ነው። አላሁ ልሙስተዓን። ሌላው ቅድም አላህ ማን ነው ስለ መሳቅ ሲያወራ ነበረ። የማለት አምላክ ይስቃል የሚለውን ጌታ ይስቃል የሚለውን ሲያወራ ነበር። ያውና መጽሐፍ እና የአምላክ ይስቃል መዝሙረ ዳዊት ምዕራፍ 2 ቁጥር 4 በሰማይ የሚኖር እርሱ ይስቃል፣ ጌታ ይሳለቅባቸዋል ይላል። ይስቃል። እግዚአብሔር እንዴት ነው የሚስቀው? ሳቁ እንዴት ነው? ያሳቁ ፍጡር ነው ወይ? ሲስቅ ጊዜ እናድለው ይሄን የምጠይቀው እስናታ ነው እየነገርኳቸው ያለ ከዚህ አይዘን ጥያቄ ምንም የማይረባ ጥያቄ ማለት ለማንኛውም ስለ አላህ ባህሪያቶች እርሱ ከፍጥረታት ጋር እንደማይመስል በርካታ ቦታ ላይ ተናግሯል። ያንተ አምላክ ደግሞ በፍጥረታት እንደሚመስል ሆኖ ተናግሯል። እነሆ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እንደተናገረ እነዚያ ሁሉ አካሎች አንተ ምሳሌያዊ ናቸው ስትላቸው የነበሩ ትክክለኛ አካሎች እንደሆኑ ያውና ከአባቶቻቸው አሳይተናቸዋል። መጽሐፋቸውም ላይ ይህን ይመስላል። እሺ ጨርሻለን። ከዚህ በኋላ እናመሰግናለን። ጥያቄና መልስ 15 ደቂቃ ነው። ስንት ደቂቃ አንተ እንደተመቸ ግን እንዳናበዛባቸው 10 ደቂቃ 15 ደቂቃ ጥያቄና መልስ 15 ሲሆን የሌለው ማሰባት ሰሞን አንድ ተራይ በቃ ደስ ብላል ይሆንልን አድርጎች መልካም። እንዲህ እናድርግ ፎይ እንዲህ እናድርግ 10 ደቂቃ እናድርገውና 5ቱን ደግሞ ስለ አጋንንት በእስልምናና በክርስትና በጥያቄና መልስ። እሺ ይሄ ጥያቄና መልስ ፕሮግራም ስለሆነ እሺ ማለት ነው። 5ቱን ደቂቃ ስለ አጋንንት በእስልምናና በክርስትና ጥያቄና መልስ ላይ እንጨርሰዋለን። ጥያቄና መልስ ላይ አድርጋለ 15 ደቂቃ ነው። ያው ከአጋንንትማ ጥያቄና መልስ እንዳታም ይህን ከመጀመሪያ አየነው በክርስትናና በእስልምና አጋንንት ምንድን ነው የሚለው እያለሁኝ ወዴት ማግኘት ጎበዝ። እንደዛ ከሆነ 15 ደቂቃ እንጨምረው ነው አስረብሽ። እዛ ጥያቄና መልስ እንደገና እናደርጋለን። አንድ ተረጋጋ ቆይ እኮ እንደዛ ከሆነ ጥያቄና መልስ አይወጣም እኮ እሱ ቅድም እያነሳ ያለ ነው። አጋንንት ላይ ቅድም ስታነሳ አረጋ በል ሀሳብ ልስጥህ አስበን
ቅድም አጋንንት ላይ ስታነሳ ይህን አጋንንትን በጥያቄና መልስ ጊዜያችን እናነሳዋለን በኋላ ላይ ብዬ ነው። አንተ ቅድም ጥያቄዎች እንድትመልስ ነው ስፈልግ መጨረሻ ላይ ታደርገዋለህ አልከኝ። ይሻል። ስለዚህ አሁን 10 ደቂቃ አንዴ እባክህ ልጨርስ። 10 ደቂቃ ጥያቄና መልስ እናድርገው። ከዚያ ደግሞ 5 ደቂቃ በእስልምናና በክርስትና አንተ ሙግቱን ስላነሳ በእስልምና ላይ አጋንንትን፣ እኔ ደግሞ በዚያ ላይ መሰረት አድርጌ በእስልምናና በክርስትና ያለውን የአጋንንት ማንነትና ምንነት ስለእርሱ የምጠይቅ ይሆናል ማለት ነው። ይቀጥላል። ስለዚህ 20 ደቂቃ ይሆና። በቃ እንደዛ ከሆነ እሺ፣ በቃ ይሁን። አሁን ምንድነው በጣም ተንዛዛ ረዝምባቸው በጣም ስለመሸ የአንድ ሰዓት ተኩል ሆኗል። እንደዛ ከሆነ ደግሞ እንደዚህ እናድርገው። እሺ፣ እንደዛ ከሆነ በቃ 15 ደቂቃህን አንተ የፈለግከውን ስላጋን ታነሳለህ። በቃ ኮፕሊንግ ታብታብ አድርጉልን እባካችሁ። እየጨረሱ ነው፣ ትንሽ ነው የቀረው። በቃ ኦልራይት። ቪዲዮ ቆርጣ አንጥታል አልቆረጥክም? እግዚአብሔርን ረቂቅ አካል አለው። ያንን አካል አባሪያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋ ለመለኮት ቀኝም ግራም የለውም ላይን ወጣይ። አንተ ያመጣው ቀኝና ላይ ታች አለው ምትለዋን ቆርጠ ነው ያመጣው። ላይም የለውም ታችም የለውም ወዘባን እንተድር ጀርባም የለውም ፊትም የለውም በዘይት ላይ ጀርባም የለውም ፊትም የለውም። የአንተም አለ እንደዛ ነው። ጀርባም ፊትም ላይም ታችም ተብሎ አይነገርለት። ግመር ሰው እንደሚያውቀው አቆዝቦቱ ለመለኮት ክበብ ከመፀሐይ። እሺ አለ ከዚህ በላይ ነው ከዚህ በታች ነው አይባልም። ያንተ አለ ነው ይባላል። መልስልኝ። እሺ አምላክ አላህ ስብሐነ ወተዓላ ከዚህ በላይ ነው ከዚህ በታች አይባልም ወይ ብሎ ነው የጠየቀው። አላህ ስብሐነ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው። ጥያቄና መልስ ነው። ጥያቄና መልስ ነው። ልመልስልህ። ጨረስክ? ጥያቄና መልስ እኮ ነው። ስለዚህ ነቢያቱን አስተምሮ ጋር አይመሳሰልም፣ ከመጣው ቪዲዮ ጋርም አይመሳሰልም። እናመሰግናለን። አንዴ ኦኬ። ቅድም መጽሐፈ ሚስጥርን አምጥተሃል። አባ ጊዮርጊስ ዘጋስጫ እንደሆነ ጸሐፊው ምን ይላል? አባ ጊዮርጊስ ዘጋስጫ ለእግዚአብሔር ግራም ቀኝም ፊትም ኋላም የለውም ይላል። ይህንን አንብበዋል? ያመጣ የአባ ጊዮርጊስ ዘጋስጫ መጽሐፍ አምጥተሃል። ይኸው እሱ ደግሞ ምን ብሎ ይልሃል? ለእግዚአብሔር ምን የለውም። ሎክ በደንብ አስተውል። ቀኝም ግራም ፊትም ኋላም በአራቱ ማዕዘን ሙሉ ነው እንጂ ለመለኮት ፊት፣ ደረት፣ ኋላ፣ ጀርባ ያለው አይደለም። ታምናለህ? እንደዚህ አላ እንደዚህ ነው ብለህ ስለ አላህ ስብሐነ ወተዓላ እየጠየቅህ ከሆነ ልመልስልህ። ምንድን ነው ያነሳቸው? እነዚያ ልመልስልህ ብላ ጀምር። የጠየቁህን አላህን እንዲህ ብለህ ታምናለህ ወይ? የእኛ ነቢያት አንተ ያመጣኸው መጽሐፍ ይኸው ባመጣኸው መታሃለሁ ወይ? ቀጥል። ታምናለህ እንደዚህ ብለህ ጠይቀህ ጥያቄው ልመልስልህ። ፕሊዝ ጠየቁህ እኮ ብዙ ሀሳብ እኮ ነው ያነሳኸው። የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣህና እግዚአብሔር እንደዚህ ያለው ስለዚህ ከአላህ ጋር ይመሳሰልልኛል ብለህ ጠቀስክ። እኔ አባ ጊዮርጊስ ዘጋስጫ መጽሐፍ ጠቅሼ ደግሞ ለእግዚአብሔር ፊትም ኋላም ጀርባም ደረትም አይነገሩለትም የለውም በሁሉ የሞላ ነው ይላል። ታምናለህ? እንደዛ ነው ብለህ አላህ ታምናለህ? አምላክ አላህ ስብሐነ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዎ አላህ ስብሐነ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ስብሐነ ወተዓላ አታቋርጥ። ቆይ ወየቋ ወይሰውረ አላቋረጥኩም። ይኸውልህ ሌላ ወሬ አታውራ። ስለዚህ እንደዚህ ታምናለህ ወይስ አታምንም? ምክንያቱም አቋርጠው ምንድን ነው ያልጠየቅኩህን እየመለስክ ስለሆነ ያልጠየቅኩህን አትመልስ። እየመለስኩልህ ነው። ያልጠየቅኩህን አትመልስ። ስጠይቅ ልታድር ነው። ደቂቃውን ልቀቀው። ያልጠየቅኩህን አትመልስ። እንደዚህ ታምናለህ? አባ ጊዮርጊስ ዘጋስጫ ይጠቅመኛል ብለህ የጠቀስከው አባት ለእግዚአብሔር ደረት፣ ፊት፣ ኋላ፣ ጀርባ የለውም ይላል። አላህ የለውም አለው። ከመጀመሪያ ጀምራ ኦኬ፣ በደንብ አስተውል። ላነብልህ ስለሆነ ሰዓት አላስጀምርልህ። ምክንያቱም ታስጀምረው ምክንያቱም ጠይቄሃለሁ። አቀደም ጠይቄ ያለመመለስ ሰዓትህን አታቁም። እኔ በምጠይቅህ ጊዜ አንድ ሰዓት አላቆምም። ያው ሰዓትህን አታቁም። አስከትለው ለምንድን ነው መሰለህ ማቆመው? ጥያቄውን እየደገምኩ ስለሆነ ጠይቄ ደቂቃው ስለሄደ አይደለም። ላመጣው ማስረጃ የራስ መልስ። አባ ጊዮርጊስ ዘጋስጫን ስለጠቀስክ አባ ጊዮርጊስ ዘጋስጫን ጠቅሼብሃለሁ።
አላህ እንደዚህ ነው ወይ? የእኛ አምላክ የነቢያቱ እንደዚህ ነው ብዬ አምናለሁ። ታምናለህ አንተ? ወይንስ እጅ እግር ፊት ኋላ ቀኝ ግራ በፍጡራን የሚካበብ ዊች ሚንስ ቀኝ ያለው ግራ ያለው ፊት ያለው ላይ ታች ተብሎ የሚነገር ነው? ወይንስ አባ ጊዮርጊስ ዘጋስጫ እንደተናገረው በፊቱ ደረት በኋላውም ጀርባ ያለው አይደለም ብለህ ነው አላህ የምታምነው? እሺ ይህን የጠቀስኩት አንደኛ አላህ አለው ብዬ አይደለም። ገብቶሃል አይደለ? ቀደም ደቂቃውን እኔ የጠቀስኩህ መልስ፣ የጠየቁን ብቻ መልስ። ያጠየቁን የጠየቅ ነው። ቀደም እንዲህ ብለህ ነበር። አንተ አምጥተህ እኔ ጋር ብቻ ትላለህ፣ እናንተ ጋር አለ ብለህ ልታመሳሰል ሞክረሃል። አባ ጊዮርጊስ እኔም ይኸውልህ እዛው ላይ እየሞከርኩ ስለዚህ ከእኛ ጋር ይመሳሰልም የአንተ አለ እጅ እግር ላይ ታች ተብሎ ይነገርለታል። እሺ ወደ ስጠኝና ምክንያቱም ደቂቃ ሚይዝብህ ምንድን ነው ጥያቄው ላይ ድገምልኝ ስላለ አሁን በደንብ አዳምጠው ነው። ቅድም የመምህር ዮሐንስ እንትን አንጥተህ ነበረ፣ ቪዲዮ አንጥተህ ነበረ። ለምን መጽሐፋቸውን አታነብም? እች መጽሐፍ አይታታል፣ የእሳቸው መጽሐፍ ነች። ለምን መጽሐፋቸውን አታነብም? ዝም ብለህ ቪዲዮ ቃል መከመመጣ መጽሐፋቸውን ለምን አታነብም? መጽሐፍ አንብብ ወዳጃችን፣ ቪዲዮ አትቃል። ለእግዚአብሔር ቅርጽ ፎርም የሌለው መሆኑን አራተኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? አላህ ወጥ የሆነ ነው ብለህ ነው የምታምነው ወይንስ እጅ እግር ባት ጆሮ ፊት እንደኛ ያሉት ብለህ ታምናለህ? አቆመብሃለሁ። ሌላ ወሬ የምታወራ ከሆነ ሰውዬ አቁሜልህ እየሄደ ምንትን ትላለህ እንዴ? ልመልስልህ ሳይሆን መልስ ጀምር ነው። ካሁን በኋላ ማስቀጥልልህ ደግሞ ልመልስልህ እንዳለ አላህ እነዚህ ባህርያቶች አሉ እያለ እየተናገረ አላህ ስብሐነ ወተዓላ በቁርአን ላይ የተናገሩት ባህርያቶች እጅ የሚለው ፕሊስ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እሺ እኔ እንዳታምናክ ነው ብዬ አላምንም። ጎበዝ። ስለዚህ ከነቢያት አስተምሮ ጋር አትገናኝም ማለት ነው። የአንተ እጅ እግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት ይወርዳል ወደ ቀርቢቱ ሰማይ ያለ አንድ ነቢይ ይስጠን። ያንን ነገር ያነሳኸው መረጃ ስለምታመጣ አልጠብቅህ። አንተ እኮ እያነሳህ በራስህ ሀሳብ ላይ እየጠየቀኝ ያለ ነው። መጠየቅ ያለበት እኔ ባነሳሁት ሀሳብ ላይ ነበር። እያንዳንዱ ጥያቄውን አስተውላችሁ ከሆነ ራሱ ባነሳው ሀሳብ ላይ ነው እየጠየቀ ያለው። ጠይቀውን ይዞ ጥያቄው እኔ ነው ወንድማችን። ከሌሊቱ ባነሳው ሀሳብ ላይ ነው እየጠየቀ ያለው። እኔ ስለ ያነሳቸው ቪዲዮውን ማሳየው መጽሐፍን ማሳየው አይ ባትብራ አንተ የሬት መልስ ላይ ይወርዳል ምናምን አልፈታስ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? ታምናለህ? አላህ ስብሐነ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረታት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነቢይ አምጣለ። እሺ አንድ ደቂቃውን እንትን በልቀቀው እና እስካሁን 3 ደቂቃ ነው። ግን ማስረጃ 5 ደቂቃ ማስረጃ። እሺ መልስልህ፣ አዳምጥ እንጂ መልስልህ። አላህ ስብሐነ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አንድ በየሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነቢይ ትምህርት የሁሉ ነቢያት ማስረጃ ነው የጠየቁ እኮ ወገናችን። ማስረጃ ተነሳ ማስረጃ ተነሳ አይቻልም። ደቂቃን አቁሜልሃለሁ። ላስቀጥልልህ እንዴ? አቁሜልህ እኮ ነው። ላሳይህ ማስረጃ ተረገ አላህ ስብሐነ ወተዓላ ይወርዳል የሚለውን ከሌሊቱ 1/3 ነቢ ሰለላሁ ዐለይሂ ወሰለም ናቸው ያስተማሩት። ታዲያ ከዚያ በፊት ያስተማረ ነቢይ ያለው ጥያቄ የአንድ ትምህርት የሁሉ ነቢይ ትምህርት እንደሆነ አላህ ስብሐነ ወተዓላ የለም ማስረጃ መሐመድ ከነገረህ ውጭ
አትችልም። የለህም ማስረጃ የለህም ማስረጃ ማስረጃ የለህም ማስረጃ ክፈትሽ ማስረጃ ክፈት ማስረጃ ክፈት ማስረጃው እኮ ማስረጃ ክፈታ አሳየን። የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ሱብሓነሁ ወተዓላ ማስረጃ ክፈት። እኔ መሐመድን ጠርጥረት አለም ያልኩ ከነቢያት ከሌ የሚባሉ ሶስተኛ ይወርዳል እኮ ማስረጃ አንጣ ይባላል። መረጃ ሲወራ ፈጣሪ ስም እሽረጋ በልመለሰልህ ቀስ ትንሽ አትያዞች። እሺ ላሳያቸው አንድ በቁርአን ላይ አላህ መረጃ የለም። ወደ ቀጣይ እንለፍ። ምክንያቱም መረጃ የለም። አሳዘንከኝ አለኝ አልፈልግባት ሚዩት አድርጋ ጎበስ። ኦኬ ይሄ የጋኔኖች ምዕራፍ ነው። ሱራ 72 ላይ ነው። አላህ ልጅ የለውም ብለው ለማመን የነገሩት አይደለም ነው። ለማን የነገሩት? ለሙሐመድ አልነገሩት። ለነብዩ ሰለላሁ ዐለይሂ ወሰለም አልነገሯቸው። እንደዛ ሚካለ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአን አደመጡ፣ ወደ እኛም አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ ይላል አይደለ? እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ይህንን የተናገሩት እነማን ናቸው? የተናገሩት ሳይሆን ቅድም የጠየቀው ለሙሐመድ ነገሩት የሚለው እነማን ናቸው? እየጠየቅኩ ነው ያለሁት እኮ። ይህን እየተናገረ ያለው ለነቢዩ ሰለላሁ ዐለይሂ ወሰለም ማን ነው? አምላክ አላህ ሱብሓነሁ ወተዓላ። ኦኬ ስለዚህ አላህ ልጅ የለውም አጋንንቶች ይላሉ ማለት ነው። ያምናሉ። ስለ አጋንንት ልናወራ ስለሆነ ስለዚህ እነኛ አጋንንቶች የአላህን ስም ሲጠራ መሐመድ ይቀመሩበት፣ ወደ እሱ ይቀርቡት ነበር አለ ድርብርብ ሊሆኑበት። ስለዚህ የአላህን ስም ሲጠራ አጋንንት ወደ መሐመድ ድርብርብ ሊሆኑ ይቀርባሉ። ከነቢያት አንዱ የፈጣሪን ስም ሲጠራ አጋንንት ሊቀመሩበት ድርብርብ ሆነው የሚመጡበት መረጃ ስጠኝ። መረጃ ስተመጣመጣ ተፈቃለ ተው አታቋርጥ። እኔ ባላቋርጥበት በፎይ ሌሊት ሙሉ ስታይ ብታድር ነው። ከነቢያቶች መካከል የለም። በቃ ላላሳይህ ወላሂ ላሳይህ ነው። የለም ላላሳይህ ነው። ወላሂ ይላል እንዴ ላላሳይህ ነው። ወዴት እንዳለ ሙሴ በደንብ አድርጎ ነቢያቶች ያውቁት ነበር፣ አጋንንቶች ያውቁት ነበር፣ ይከተሉት ነበር። ሙሴ ላላሳይህ ነው። ያው አጋንንቶችን ሙሴን በደንብ አድርገው አጋንንቶች ያውቁት ነበር፣ ይከተሉት ነበር። ያው ምን ይላል? ከጋኔን አታቋርጠው እፎይ እባክህ። ሌሊቱን ሙሉ ሳጠይቅ ጋኔን የሆኑ ጭፍሮችን ቁርአንን የሚያዳምጡ ሲሆኑ ወደ አንተ ባዞረን ጊዜ ማስታወስ፣ በተጣሉበትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ። ታዲያ ከነቢያት መካከል አንድ ነቢይ ያውቁ እንደነበርና ይከተሉ ነበር። ያው አሉ ህዝቦቻችን ሆይ እኛ ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው መንገድ የሚመራ የሆነን ሰማን እያሉ ይናገራሉ። ማን? አጋንንቶች። ታዲያ ምን አልቀጥለው? ወገኖቻችን ሆይ አይበቃም እንደ ወንድማችን ያሁን አላህን እንደሰበኩ እነዚህ ሙሴን በደንብ አድርገው ያውቁትና ልክ እንዲሁም ይበቃል እኮ ይበቃል። አሁን ከነቢያት ስጠይቀው ከቁርአን ውስጥ አመጣልኝ ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደንብ አስተውሉ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የምን የአጋንንትን አስተምሮ እኛ አንቀበልም ወንድማችን። ያመጣህልን ከቁርአን ስለሆነ እሱ አንተ የሚመለከተው እኛ ላይ መለከትም ማለት ነው። ሰባው በደስታ ተመለሱ፣ ስም ተገዙ ይላል። ፕሊዝ እናውራ። ቀጥሏል እኮ አሁን ኮሚቴ ያደረጉት አትደብቀው ደቂቃውን ለመጨረስ ከዚህ በኋላ ታስደጋግመን ደቂቃውን አትደብቀውና አውራ። መረጃውን ነው መረጃ እንደዚህ ሳሳይ የግዴታ እንትን ይሆናል። አለቀው እንትን ካልኩኝ የሆነ ስታወራ ብቻ መረጃ የሚቆመው አሁን ቤት አለቅ
ይኸውን ላስጀምርልህ። ኦኬ አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም እያደርጋል ሲባል ጊዜ እንደ ፍጥረታት አልጠየቁም። እንዴት ነው ብዬ አልጠየቁም። ያደርጋል አያደርግም? ገሃነም ላይ ያደርጋል። ዛብራራ እንደመለስ አይፈልግም፣ ያደርጋል። ችግር በስ እሺ፣ ከነቢያት አንዱ ገሃነም የምትሞላው አላ ገሃነም ሰው እየተወረወረ ከዛ ወደ እግሩ ሲጭንባት ነው ብሎ ያስተማረ አንዳንድ አለ። ጭራሽ እግዚአብሔር ሲሆን ማስረጃ ላሳየ ነው። ገሃነም የምሞላው በሱ ነው የሚል ማስረጃ ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብሎ ነቢያቶች መጽሐፍ እና ችግር የለውም። ገሃነምን የምሞላው እንደዛ ነው ያለበትም ማስረጃ ምንም የተደበቀ ነገር የለም። ወደ አንትናት በላ አታቋርጠው ደቂቃውን እፎይ ሌላ ነገር አለው በፈጣሪ እንጂ ደቂቃውን የምን ደቂቃ ነው የምታወራው? ያው እናቋርጠዋል እኮ ያው እናሽ መጽሐፍህ ላይ ጭራሽ አዳምጥሽ አዳምጥ። የጠየኩህ ምንድን ነው? እሱ ወንድማችን የጠየኩህ ምንድን ነው? ልመልስልህ ጠይቀሃል። ቤት አድርግ የጠየኩህ ምንድን ነው? እሱ ልመልስልህ ጠይቅ። ቤት አድርግ የነቢያት አስተምሮ ነው ብለን የመጣው አይደለ? እግር አለው ብለን ጭንቅላት አለው እንዲ አለ ነገር አትቀያይር። ላሳየህ ነው አምላክህ ሲሆን ውስጥ እንዳለ ላሳየህ ነው። ደቂቃውን አቋርጠው መልስም ብሎ ተመልከት። አምላኩ ሲሆን ውስጥ እንዳለ ላሳየህ ስለሆነ ነው። በነገራችን ላይ እንደገና ተከተል እያለ ያለ ጠይቀሃል እስክመልስልህ ድረስ አዳም ደቂቃውን አታቋርጠህ። ምክንያቱም ጥያቄ ላይ እንደፈለገ ማድረግ እንደምችላል አታውቅም እንደ ጥያቄ በቃኝ ወደ መልሱ ቀጥል ካልኩ ዳዊት መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ወደ ሰማይ በወጣ ጠቅሼዋለሁ እኮ ምን አለፋ ታዲያ ጠየቅከኝ፣ ማስረጃ ወጣልከኝ። ላሳየህ እንጂ እኮ ማስረጃ ጠቅሼዋለሁ እኔ ራሱ ምን እኔ ጠቀስኩ። አሁን እኔ ተራ ነው ማስረጃ ለውጣ ስላትፈልግም እና ላሳያለሁ አንዴ ጎበዝ። እሺ ራሳችሁ ትፈርዳለህ። ጭራሽ በሲኦል ውስጥ ነው ያለው አምላክ እኮ እያልኩ ነው። ላሳየህ ማስረጃውን አንተ በቃ ይኸው ማስረጃ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ አለ። ማን? አምላክ በሲኦል ውስጥ አለ። እናመሰግናለን። የነቢያት አስተምሮ ነው እስልምና ብሎ እግዚአብሔር በሁሉ የሞላ በሁሉ ያለ እንደሆነ ነገረን ማለት ነው። ሲኦል የሚባለው የእግዚአብሔር በረከት የሌለበት ረድኤቱ የተለየው ቦታ ማለት እንጂ እንዳንተ ይህንን ስለማታውቅ እግዚአብሔር በሆነ ቦታ ላይ ያለ በሆነ ቦታ ላይ የሌለ ብለን አናምንም። አዳምጥ። ኦኬ አላህ ከደጃል ጋር በምን እንደሚለያይ ነብይ ምን ብሎ ነው የተናገረው? ከደጃል ጋር እንደሚለያይ በሚለያይበት ማምረ ደስ ብራ የተናገሩት። አሁን አንተ የተናገርከው ቃል የለም ያልኩት ልብ በል። ይህን እሺ ላምብላ አሁን አንተ የተናገርከው ቃል ኖት ዋን አይን አልመሲ ደጃል ኢዝ ብላይንድ ብሎ የተናገረው ለምንድን ነው? ምክንያቱም ጥያቄን እየመለስክ አይደለም። እዚህ በኋላ በቃ ሽንፈታ ተቀብለሃል። አውቀህ እያቆምክ ፉቡን እየጠየቀ ያሉት ነው እስካሁን ከ15 ደቂቃ ቀጥል። እሺ ቀጥል። አሁን አንተ ማስረጃ እያወጣ ያለው የተናገርከው ለምን ታሳየ ነው? ኧረ በእናትህ ምንድን ነው እሱ? ቀጥል። እንትናት በል እያወራ ያለው ከፍተሃል እኮ አንተ ጨርስ እንጂ የተናገርከው ካለ አሳየው። ክሪስ ጠየቁ እኮ እሺ፣ እንደገና አልጠየቅም። ሌላ አላህ ጭንቅላት አለ የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን በሆነ በሀዲስ ላይ አልተገለጸም። ስለዚህ አለው ብለንም እንዳንናገርም የለውም ብለንም አናስተባብልም። ምክንያቱም በቁርአን በሀዲስ ላይ በነቢያ ሀብረት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ ቀጥል። ጎበዝ አንዴ በቃ ስልህ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሀዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እርሱም አልተገለጸም። ብልትስ አለ የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለ የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለ ማለት።
እንትን ያልከው እኮ የለውምም አለውምም አንልም አልከን። ስለዚህ አዳምጥ እሺ። አምላክ ጭንቅላት ኑሮ አይኖር አታውቅም። አምላክ ጭንቅላት ይኖረው አይኖር አታውቅም። አንገት ይኖረው አይኖር አታውቅም። ብልት ይኖረው አይኖር አታውቅም። ጭንቅላት አለው፣ አንገት አለው፣ ሌላ ዜማ የለውም። ኦኬ ስንት እግር አይሜን ስንት ጉልበት አለው የለውም? አልተገለጸም። ባት አለው የለውም? ተገናኙ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። እና ጥያቄ እየጠየቁ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው? አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነሁ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አለ የፍጡር ባህሪ እንደሚያካብበው እየነገርከኝ ነው። እናመሰግናለን። አዳምጥ፣ ተረጋጋ። ኦኬ እጅ ማለት ነው ማለት ነው። እጅ ማለት መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው። ማስረጃ አይደለም። ምንድን ነው እጅ ማለት? እጅ ነው የምትለኝ ምንድን ነው ታዲያ? አምላክን አታውቅም? ጠየቅ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ምንድን ነው? አታቋርጥ ደቂቃ። አምላክ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አይተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየቁን አመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አታቋርጥ ደቂቃ። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። አተው በቃ ደቂቃ ትዳ በደንብ አድርጎ አብራራው። ምን አለ መሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። አይደለም አልኩ። ገብቶሃል? ማስረጃ ቃለ ስብሓን እኮ ምንድን ነው እጅ አልኩ እኮ። እጅ ምንድን ነው አልኩ። እጅ ብለህ ነገርከኝ በፈጣሪ እኮ ጠየከኝ አይደለ? አዳም ተመልሰን እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየኩም። እንደኔ ብዬ አልጠየኩም። ይህንን ያልኩ ምንድን ነው እጅ ነዋ። እጅ ስትለኝ እጅ ይሄ ነው ይሄን ነው ወይ አልኩ። ያለ እጅ ቆርዋል ነገር ምንድን ነው? እፎይ ደቂቃ ታቆርጥ እባክህ። አትንካው። ዝም ብለህ የምታወራ ከሆነ አቆመዋለሁ። ዝም ብዬ እያወራህ አይደለም። ለጠየቀህ ጥያቄ እየመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ሆነ። ጎበዝ። እሺ ቀጥል። እጅ ምንድን ነው? እጅ ብሎ ሰውዬ አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። ያልጠየቅኩህን አትመልስ። የሌለው እጅ ምንድን ነው? አላህ እጅ አለው ስትል ያልጠየቅኩትን አለ። ወላሂ ጠይቃለህ። እየሰማሁ ነበር። እንደዚህ እጅ ማለት ምን ማለት ነው? ያላህ እጅ ማለት ምን ማለት ነው? እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ። አዳምጥ። አሁን ልመልስልህ። ደቂቃ እባክህ አታቋርጥ። ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ ጠይቀሃል። እየሰማሁ ነበር። የታዘቡ ልለፍህ። በቃ ልለፍህ። ልለፍህ አይሻልም? እኔ ልለፍህ ማስረጃ ልስጥህ እያልኩህ እኮ ቢያልኩህ ምን ላድርግ? ምንድን ነው የምትሰጠኝ? እሺ ደቂቃ ልቀቅ። ቃለ ስብሓን ለይሰ ከሚስሊሂ ሸይእ። እኔን የሚመስል አንድም ነገር የለም ማለት እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ተናግሯል። ያው ማስረጃ ለሳያ አንድ ጊዜ እኔ አልጠየኩም። ሱራ 42:11 ነው የምጠቅሰው። ምንም አያደርግልኝም። እኔ ማንን ይመስላል አይደለም ጥያቄ። ያልጠየኩህ ለምን ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ እጅ ምንድን ነው ያልኩት። እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለው ዳይሬክሽን ሰጥቶታል። ግራና ቀኝ ብሎ ማለት ነው። ኦራይት እናመሰግናለን። ይሄ ፍጡር ባህሪ ነው። ኦኬ ታፍ አለ የለውም? አላ ታፍ የሚል አልተገለጸም። ኦኬ እግር ውስጥ ጠፍር አለው ጣት አለው የለውም? አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል እንጂ አማርን እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ እጁስ? እጅ አለው። ጣትስ አለ የለውም? ጣቶች አሉት። ልክ አምላክ እንዳለው ስንት ጣቶች ነው አለ ያለው?
አላህ ሱብሓነሁ ወተዓላ ጣቶች አሉት ተብሎ የተገለጸ ስንት ጣቶች ነው ያሉት ይታወቃሉ? አላህ ሱብሓነሁ ወተዓላ ጣቶች አሉት ተብሎ የተገለጸ ማስረጃ ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸ አለ። ኦኬ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሩ? አልተገለጸም። አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩ ሊሆኑ ይችላሉ ማለት ነው። ማነው እንደሱ አልተገለጸም? አላውቅም አልከኝ እኮ አንተ ራስህ። አንተን እየጠየኩህ ማነው እንደሱ ያለ? አንተ ራስህ አላውቅም አልከኝ እኮ። ኦኬ መዳፍ አለ የለውም? መዳፍ አለ የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ስብሐነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ቆይ ያልጠየቅኩህን አትመልስ። ያልጠየቅኩህን አትመልስ። ታቋርጥ እባክህ። ያልጠየቅኩህን አትመልስ። እሺ በቃ አሁን ታቋርጥ እባክህ። ያልጠየቅኩህን አትመልስ። መዳፍ ነው የጠየቁህ። መዳፍ ነው የጠየቁህ። በቃ አልተገለጸም። ኦኬ አልተገለጸም። ሜይ ቢ ያታውቀው ይሆናል እንጂ ተገልጿል። መሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተናግሯል። ኤሬስ መልካም ወገብ ሳለው የለውም አለ ወገብ ተብሎ ተገልጿል። ነገር ግን ኦኬ ጎበዝ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው እጁ እርሱ ይወርዳል። ምንም አታውቅም። እንዲ አምላክ ምንድን ነው የምታመልኩ ካለ አልታውቅም። አልተገለጸም። ምንም አታውቁም። ምንድን ነው እሱ የምመልሰው? እሺ ቀጥል። አሳዘንከኝ። ቀጥል። ምንድን ነው እሱ? እጁ ይወርዳሉ እግሩ ይወርዳሉ እያለ እየጠየቃል። አላህ ይወርዳል ተብሎ ተገልጿል አይደለ? እርሱ አላህ ሱብሓነሁ ወተዓላ ይወርዳል። አላህ ይወርዳል። ነገር ግን ያ እጁ እግሩ ምናምን ተብሎ ተከፋፍለን የምንናገረው አይደለም። ምክንያቱም ያ ስሞች ማለት አምላክና ነቢያት በተናገሩት ልክ የምናምን ያንን ነገር ያልተነገረውን በተስቀጣው ዝመላስ ነቀቀ ገነዛለ አትያዝ ደቂቃ እባክህን ልቀቀው። ስብከት ጥያቄ እየተመለሰልህ ነው። እየሰበከ ነው እየሰበከ ስለሆነ ነው ኡስታዝ እንትን ለመሆን አይደለም ግን እየሰበከ ስለሆነ ስብከት ደግሞ ጋበስሽ። ስለዚህ ምን እንደሆነ ምንም አታውቁትም። አምላካችሁን እናመሰግናለን። ኦኬ አላህ አደምን በእጆቹ ነው የሰራቸው አይደለ? ኦኬ በሁለት እጆቹ በጭቃ ከሰራ ከፍጡራን ጋር ተነካክቷል ማለት ነው። አለ አልተነካከም። ኦኬ እጅ እንዳለው ታምናለህ። በእጆቹ ከተሰራራ ምሳሌያዊ አይደለም ብለህ የምታምን ከሆነ ሜታፎር አይደለም ብለህ የምታምን ከሆነ ሊትራል ነው ብለህ የምታምን ከሆነ እንዴት ነው ያልተነካከው? ታፕታፕ ኮፕሊንግ በእጅ ጭቃ ነካ ሲባል ጊዜ በቀጥታ መንካት ነው። ፈጣሪ ግን እንደኔ አይደለም እና በባህሪው መንካት እንዳልሆነ ከዚህ እንረዳለን። ማስረጃ ታፕታፕ ኮፕሊንግ ፕሊዝ ጋይስ። እጆቹ ለመስሪያነት ያገለግላሉ አይደለም? ስለዚህ አላህ አካላት ያስፈልጉታል የሚሰራበት። አላህ ስብሐነሁ ወተዓላ በትእዛዝ ነው የሚሰራ። ነገር ግን በእጁ የሰራቸው አለ። ኦኬ እናመሰግናለን። የጠየቁት ላይ ብቻ ትቆማለህ። አላህ እጅ፣ እግር፣ ባት እነኛ አሉት አይደለ? እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ግራና ቀኝ እጁና እጆች አሉት አይደለ? ግራና ቀኝ ይታያሉ። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ስለዚህ ይወርዳል ማለት እንቅስቃሴ ያደርጋል ማለት ነው። እንደዛ ከሆነ ደግሞ የሚታይ የሆነ የሚወርድ የሚወጣ ግራ ቀኝ ካለው ይህ ፍጡራን ባህሪ ነው አንደኛ። ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እንደሱ ብላ ተገለጸ። ስለዚህ ድፍን ይሁን ቀዳዳ የሚሆን አታውቀውም። አለ አልተገለጸም ቢሆን በደንብ በኋላ ያስረዳ ነው እንኳ አታውቀውም ማለት ነው። እኛ አላህ ስብሐነሁ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። ስለዚህ አምላክ ምንም አታውቀውም እኮ ማለት ነው።
አምላክህን አስበል ከይፍያ ነው እያወራ እየጠየቅ ያለ ነው። አንተ ግን ምንም የምታውቀው ነገር የለም ወንድማችን ወገናችን። እንዴት እንደሆነ ስናስረዳ ተረጋጋ። ስለዚህ እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቁን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ስለዚህ አካላቱ ስንት አካል ነው ያለው? አላ እየተገለጹት በቁርአን በሐዲስ ላይ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ዶክተርልህ ያለ አካላቶች ማአት ናቸውን ያነሳቸው። ስለዚህ ስንት አካል አለው ነው የምትለው? አላ ቀስቃቸው የጠየቀኝ ሁሉ አሉት። ግን ስንት አካል አለው ብታመው? እሺ ስንት አካል ነው የምታመልከው? ስንት እነዚህ አካሎች እየቆራረጥን የምናመልክ አይደለም። አላህ ነው የምናመልክ። ስለዚህ ትገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው። ደቂቃ ልቀቅስ እንድመልስላቸውን ቃል ትገጣጥማቸዋለህ ማለት ነው። አልገጠም ፈጣሪ ያለዘጠን ካለ ለየብቻ ካሉ አንድ ሊሆን አይችሉም። ወንድማችን ውስታት ትፍርስትና ጠይቃይ ልመልስ አላህ ስብሐነ ወተዓላ ባህርያቶቹ የተናገረውን ተገጣጥመዋለን፣ ተለያይተዋለን። ይህም በቁርአን በሐዲስ ላይ ያልጠየቁን አትመልስ፣ ያልጠየቁን አትመልስ። አላላቁም መልስ ይሆናል። አላቅም የሚለውን አንተ ጋር የጠበቀው መልስ እሱ አይደለም። መልስ መልስ ያልጠየቁን አትመልሳ፣ ያልጠየቁን አትመልስ። አልተገለጸች። መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ። እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተም እንደዛ ነው ብለህ ታምናለህ። ይስቃል ለምሳሌ ይስቃል ማለት አዳም እኛ ምሳሌያዊ ነው ብለን እናምናለን። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? ፕሊዝ አቁሜ ነበረ አስከትይ እንትን ብዬ ነበረ። ቀጥል። እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታወጣት ይችላል። አላህ ሳየ ነው። ነገር ግን አላህ ስብሐነ ወተዓላ የአንተን ያልጠየቁም ጥያቄ ነው ገና እየጠየቁ ያለው። በቃ ለማን ለመልስ ተሻላች እንትን ባንክ ደቂቃ ልቀቅ። ምክንያቱም ደቂቃ እንትን እየገደልክ ሰዓት እየገደልክ ይስቃል ሲባል እንደ ፍጥረታት አይደለም። አላህ የራሱ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእግሩ ወይንስ በምኑ ተገለጸ? ምንም አታውቀውም ማለት ነው። ስለዚህ ቅድም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ይስቃል ማለት ለምንድን ነው እሱም የምትረበሸው? ብቻ ነው የተባልኩት። ማንም የተረበሸ የለም። ወላሂ በህይወት እንደዚህ እኔ ጋር ገስት እየመጡ እንዲጠይቁት ጎበዝ ነህ። ምንም አትል። አይዞህ አላህ ይሮጣል ብለህ ታምናለህ? አላህ ስብሐነ ወተዓላ ይሮጣል ሲባል ወደ ፍጥረታት የጠየቁህን መልስ ማለት ምናምን ብለህ አታብራራ። አላህ ይሮጣል አይሮጥም? አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ሀይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዴት ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ አይጠየቅኩህም። ቅድም ምን ብለህ ነበር? ይሮጣል ብለህ ነበረ። እዚሁ ሰከንድ ውስጥ ቀየርከው። ምሳሌያዊ ንግግር አደረገው። እናመሰግናለን። ወደ ቀጣይ ጥያቄ አሁን ቀጣይ ጥያቄ ደቂቃ ላይ በጣም ችግር ነበረ። በጣም እግዚአብሔር በመለኮት አንድ ነው፣ በአካል ሶስት ነው፣ አብ ወልድ መንፈስ ቅዱስ ነው። ደቂቃ ላይ በጣም ከባድ ችግር። እግዚአብሔር አንድ ነው ብለን እናምናለን። አንድ አምላክ አለ። በደንብ አስተውል። ስጠይቀኝ ካሁን በኋላ እንደ እኔ ማስረጃ እያወጣ ትጠይቃለህ። ወንድማችን ጥያቄውን መልስ። አዳም
ጥያቄ በቀጥታ ትመልሳለህ። ከፍተህ ትጠይቀኛለህ። መረጃ እያወጣ እያነበብን ለጥያቄ ማስረጃ ጥያቄ ነው ጠይቅ። እኔ እየከፈትኩ እያሳየው ታምናለህ እናታምንም እንዳልኩ እየከፈትኩ ላሳያሽ ጭንቅላት አለው የሚል ማስረጃ ሳይከፍ መጠየቅ ነበረብህ። ጠይቀህ መልስ። መረጃ ታመጣለህ። ጠይቅ። ለጥያቄ ማስረጃ ስጠያለ ተበላ። በቃ ለጥያቄ ማስረጃ ሳዩኝ። መረጃ እያመጣ ጠይቅ። ትቀበላለህ? ትቀበል። በቃ ጥያቄ አልቀበል። እቀበላለሁ። በደንብ ነው የምቀበለው። አዳምጥሽ አልተገለጸም እኮ ነው መልስህ። እሺ አዳምጥ። ረጋ በል። ያው ቀጥል። አስጀምርላል። ያው ላሽ አስጀምረ ማለት እሺ እዚህ ወስደው እሺ አምላክ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ? አታምነም? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል ላይ አስቀድሞ ትንቢትም ተናግሮለታል። በስጋ ስለተገለጠ አላ በስጋ ተገለጠ ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ ነገርኩህ እኮ የእኔ በስጋ ስለተገለጠ ነው። አላ በስጋ ተገልጧል። በምን አትበለኝ። አያቸው አለ በስጋ ተገልጧል አልኩህ እኮ በስጋ እንደመገለጡ አለው ወይስ የለህም? አምላክ አለው አልኩ። በስጋ ስለተገለጠ በጣም በመለኮት ግን በመለኮት ብልት ስጋ ምናምን አይነገርም። በስጋ ስለተገለጠ ያንተ አለ በስጋ ተገለጠ። በቃ ጥያቄ አታስተናግድም። በደንብ ነው ማስተናግደው። ወንድማችን አይዞህ። ምክንያቱም አንዱ ሰው ነው ብለን እናምናለን እኮ። ይህንን ሳታውቅ ነው የመጣኸው። ወይኔ ኡስታዝ አይዞህ እሱ የማርያም መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶን ምዕራፍ 2:4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታውቅ ነው የመጣኸው ኡስታዝ። ይህንን ሳታውቅ ነው መልስ። አይዞህ መልስ። አይዞህ ኡስታዝ ከታያልኩብሽ ነው ኡስታዝ። ጥያቄውን በቀጥታ ልክ እኔ እንዳመለስክ አንተ ትመልሳለህ። እግዚአብሔር አምላክ ብልት አለ የለውም? እግዚአብሔር ለእግዚአብሔር ሎክ ብልት አይነገርም። ቅድም ያመጣው አባት ላይ ያመጣው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም ያልጠየቅ ሆነ የጠየቁ ለመላእክት እንኳን ብልት አይዞህ አላን ክርስቶስ ላይ እያመሳሰልክ ነው። አዳምጥ። ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ መለኮት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በለማስተውሉ ላይ እታች፣ ግራ፣ ቀኝ፣ ፊት፣ ኋላ ብልት ተብላ ይነገር አስረዳ ስል አታስረዳም እያልክ ነበር። ፎይ እባክህ ልክ እንዳንተ አይዘበረሽ ውሃ እየጠጣህ ነው። ውሃ በጣም ጠቃሚ ነው። ታውቃለህ። በደንብ ጠጣ። እሺ አምላክ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ። ያን ብልት ታመልከዋለህ አታመልከው? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል ነው አዳም ይመለካል፣ ክርስቶስ ይመለካል። አንተ ግን ማታውቀውን ሊኖረው አይኖረው ወይም ደግሞ ሁለቱንም ሊኖረው ይችላል ብለን
የተጠየቅከውን አውራ። ያን ታመልከዋለህ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ አንተ የምታመልከው ግን አለ አይኖር አታውቅም። ስነ ስርዓት ጥያቄው የኔ ተራ ነው። ጥያቄው የኔ ተራ ነው። ስነ ስርዓት ያዝ። አሳዝናኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝናኝ ነው። አንተ ወንድ ከሆንክ ጥያቄን አስተናግድ። አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማለት ነው። ስለ አንድ አምላክ ስታወራ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማለት ነው ያዌ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚለውና ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ አዳም። እሺ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። አሳየን ማስረጃ ያህዌ አንድ አምላክ የሚል አዲስ ኪዳን ላይ አሳየን። አዳምጥ አይደለም አሳየን ያልኩት። ለምን ተረበሸው? ከኔ ጋር ብስ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የመጽሐፉን ሰው ጠይቁ ብለዋል። ፕሊዝ የመጽሐፉን ሰው ጠይቅ ተብለሃል። አዳምጣ መጽሐፍ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን ያልኩት። አዳምጥ። እሺ ተረጋጋ። አትረበሽ። የተጻፈው ነው የሚያነበው ውሸት ሲሆን አያሳይም። ግደሉት አያሳይም። አይንክ ኔትወርክ ነው እንደ ምንድን ነው እሱ የማያዳምጠው? ናክፈት አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳይ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳይ። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር ከሁሉ እያዳመጥክ አይደለም። አሁን ክርስቶስ ለምሳሌ በማቴዎስ ወንጌል ላይ አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግረ መረገጫ እስካደርግ የሚለውን በሐዲስ ኪዳን ሲጠቅሰው እና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለ እሱ እንደሆነ ተናግሯል። በብሉይ ኪዳን አራው ደከመን እኮ እውነት ነው። እንቅልፍ ይወጣል ዛሬ እንቅልፍ ይወጣል። ይሰማቸዋል። አልተገለጠም። መስሏል። አልተገለጠም። ዞር ነቅሱ ይሰማል። እባክህ አልተገለጠም። ቀጥል፣ ግለጥ። መልካም። የተጠየቀውን የሰው ሊመልስ አልቻለም። አንድ አምላክ ተብሎ የተገለጸው ያህዌ ነው አለን አዲስ ኪዳን ላይ የቱ ጋር ብያሳይ ብዬሳየው አዳምጥ አሳይ ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍታ አሳየን። አሁን ትገባለህ። ማስረጃ አሳይ። ክፈት፣ ማስረጃ አሳየን። አልቀጥልም። ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት፣ በተለያዩ ይጠራል። መልስ የለውም። አያሳይም። መልስ አሁንም እየጮኸ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውን አታውቅም? ይህንን ቤት ትጠይቃለህ እኮ ቤት ስትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮታ አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። እንጠብቀዋል። ኔትወርኩ ነው ወይስ አልተገለጸም? ወጣ ራሱ ላይ ወጣው። ራሱ ላይ ወጣው።
ይሄን አምጥቷል። ኦኬ 5 ደቂቃ ከ40 ሰከንድ አለ። 3 ደቂቃ ነው እያስኩኝ ነበር። ፎያ ልክ እንዳንተ 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት ያሳያለሁ። በአዳም ወጥተህም እኮ እየጠበቁ ነበር። አቁም የለ የኔ ችግር አለ የራስ ችግር ከወጣሁኝ 1 ደቂቃ ይሆናል። ስለዚህ በቃ አንተ እንደምትፈልገው ችግር አይሽ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ። አዳም የተጠየቀውን መለሰ። ቅድም እኔ ማብራሪያ ልስጠስረው ጊዜ አይቻልም መልስ ነው የምፈልገው። እየተቀበልኩ ነው። አይዞህ አምላክ ኢየሱስ ክርስቶስ ውይይታችን ምንድነሱ? ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው። አንደኛ። ሁለተኛ ደግሞ አዳም አይዞህ ጥያቄ መልስም ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለን እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 17 አካባቢ ጀምሮና ማስረጃ ስን እያለህ ፎይ መልሱ ስጠን። እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ። አምላክ እንዳለው አስተምሯል አላስተማረም? ደምጠር ጋር ትገባለህ። ኦኬ። ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ የባህሪ ልጁ ስለሆነ የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ቁርአን ላይ አምላክ ነው የሚሆነው። አምላክ ልጁ አምላክ ይሆናል። ክርስቶስ በለበሰው ስጋ አምላካችሁ ብሎ ስብከት ላይ ነህ። መልሱ መልስ እንጂ ስለዚህ ሰው የምናመና አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። አልተገለጸም። ሚስጥር አልተገለጸም። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶን በደንብ አስተውል። ቅድም ነገር ያለው የክርስቶስ ማን ነው? አምላኩ ማን ነው? አምላኩና አምላኩና አትደረግች አምላክና አባት አላህ የአባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምሮ የክርስቶስ አምላክና አባት የክርስቶስ አምላክና አባት የኢየሱስ ክርስቶስ አምላክና አባት ባልክበት እስልምና ማፈረስከው። ቅድምም ብዬ ነግሬ ነበረ። በስጋ የያዘ ስጋ ተረጋጋ። ምንም የምታውቀው የለም። ሚስጥር አልተገለጠም። ተረጋጋ። አዳም የክርስቶስ አምላክና አባት ይባረክ ሲል አዳም ምላሽ ልስጥ። ጥያቄህን ጥቅሱን ሙሉን አንብቦ አምላክ አለ ማነው አምላኩ ብለህ ጠየቀን። እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብቦ ጥቅሱ አዳም ተረጋ በልቀስ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብበው። ጥያቄ እሱ ነው ጥያቄ። ክፍሉን አንብበው። ጥያቄ መልስ። አትቀበልም? ጥያቄው የኢየሱስ ክርስቶስን አምላክ እያለ ይናገራል። እሱ ላይ ማን ነው ያ? ማነው ብለናል? ልመልስልሽ። ማነው ስላለ ጎበዝ። የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አላህ የሚለው ግን ከምን አንጻር ነው?
ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ? ወደ ቃሉ ሲሉ ውሸታቸውን ይመስለኝ ነበር። ዛሬ ከፊት ያየሁት አምላክ ሞቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድር ማን ይጠብቅ ነበር? አምላክ ሞቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ስለዚህ ኢየሱስ ክርስቶስ አምላክ ሞቷል። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለ አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት 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 ምን ማለት ነው? አምላክህ ሞቷል ወይ? አምላክ የሚሞት አይደለም ማለት በተዘዋዋሪ ልመልስልሽ። ደቂቃ ያለው ይጨምርልና ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስጋው ቃል ስለ እሱ ስትናገር በስጋ የተገለጠው ሆነ፣ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምናገረው። ይህንን ማታገር በመለኮት ሕያው ሆነ የሚላለ እኔ ስለመንፈስ በመንፈስ ሕያው ሆነ ብዬ ጠየቁ፣ መለስኩልን። መለኮት ለምን ያላልኩ ለምን ትላለህ? እኔ የጠየቅኩህ ሌላ አዳምጥ። እኔ የጠየቅኩህ ሌላ ያላልኩት ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። ደቂቃውን ያዘውና ልመልስልህ። እኔ አምላክ ሞቷል እንዳልሞተም በግልጽ ተናገር። አምላክ ሞቷል እንዳልሞተም ጎበዝ። ስለዚህ ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን። የኛ ያንተ አምላክ ሞቷል ወይንስ ሞት የሚባል የእስልምናው ነው ወይንስ የኛ ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትና ሞት ምን ማለት ነው? ሞት ማለት በክርስትና ምን ማለት ነው? ወደ ልማት ሄደም አምላኬ ሞቷል ብለህ ዛሬ ደቂቃውን ሁኔታ አድርግና ላስረዳ። ላስተምርህ። ጥያቄው አትሽ ቆይ፣ አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን ሞት የሚነገረው ነፍስና ስጋ አንድ መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 4 ጀምሮ ስለሚናገር ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምነው። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ ቅፍ እንዳለ ይናገራል። በስጋ እንኳን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትና እምነት ከንቱ መሆንና አለመሆን መሰረት ያደረገው የክርስቶስ መነሳት ላይ ላይ ነውና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛ የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛ የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። አትረብሽ። መጽሐፍ ላይ ምስክር ልሰጥህ እኮ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። አንድ ደቂቃውን ራሱ ጭማሪ የኔ ደቂቃ ነው። 11 ደቂቃ ደርሷል ጭማሪ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስበለጠው ሲባል
ተነስቷል። ማንም ያየ የለም። ማንም ያየ የለም። አመልጧል ያለ ምስክር እንዳለ እዛ የጠቀስከው ምዕራፍ ላይ ልመጣ እኮ ነው። አንተ በጠቀስከው ምዕራፍ ላይ እና ሲጠየቅ ጊዜ አላህ መሐመድ የለም አይስታዝ እሱ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ ላይ እዚህ የጠቀስከው ምዕራፍ ላይ አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳ ማስመለጠ ማስረጃ የለም። ስላልፈለከ ነው። ጭማሪ ራሱ 10 ደቂቃ እኔ ይዣለሁ አሳይሃለሁ። ስንት ደቂቃ 9 ደቂቃ 10 ደቂቃ እየሆነ ነው። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? ይችን መነሳት አዳምጥ አንዴ። ዮሐንስ ወንጌልን አላወቅኩም አለ፣ በደንብ አለ። ማን ይባላል? የሐዋርያ ከሙታን ሲነሳ ያየው እኮ አዳምጣ ማስረጃ ስለያለህ እኮ ማን ይባላል? ያየው ሐዋርያ ለማዳመጥ ማፈልገው ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው የሐዋርያ ያየው? ማን ይባላል? ማን ይባላል? እንደገና ቤታቸው ይገባል እኮ። ጥያቄ መልስ። ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምን ማተረጋገው? አንዳንድ በሚቃላ ትደረቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። ሲነሳ ያየው አንድ ሐዋርያ መልስ የለውም። ወላሂ መልስ የለውም። አይመልሰውም። አንተ አይደለም በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሶ ከእሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ አንብበው ለስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጣል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? አንድ ሐዋርያ በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ከእርሱ ጋር የነበሩትን ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። መረዳታችን ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ሰላም ለእናንተ አላቸው። አየህ አይደለም? ደቂቃናቸው ያመስክማሩ ተረጋጋ። ያው እየቆጠረልህ ነው። አሁንም እንደገና አስጀምረን 7 ደቂቃ እየበለ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማንነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየ ሐዋርያ ማን ነው? ሰውዬ ጥያቄ ጠይቅ። ማብራሪያ አይደለም ኡስታዝ፣ ማብራሪያ ተጠየቅም። አላህ ሰው ኢሳን ሲያስመልጠው ያየም የለም። ማን ነው በሱ ቦታ የተሰቀለው? ሚያቅ የለም። ኢሳ መልሶ ይመጣል የሚል በቁርአን ሽታው የለም። ስለዚህ ሌላ መንዛት አይደለም ሲነሳ ተመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁ ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን ከተነሳ በኋላ ነው። አየህ ተነሳ አይደለ? ዮሐንስ ምን አለው? ቶማስ ምን አለው? ወንዴና እያለው አይደለ? የተወጋው ተነስቶ
ከእነርሱ ጋር የነበሩ ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። ይህንን ጥያቄ ብለህ ዘመንታት ዮሐንስ ወንጌል ምዕራፍ 20 ናምሮ ለማንኛውም ከመቃብር ተነስቶ መቃብሩን ይህና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ና ስለ አጋንንት ሳልነጋገር በጣም ነው የሚያፍሩት ወላሂ። ሁለተኛ ስለ አጋንንት ላይ እንዳታወራ ነው ባደርገ አሁን ምን እንደሆነ አሳይተነዋል። ደጋግሜ ነግሬሃለሁ። ቀደም ነግሬሃለሁ። 15 ደቂቃ ላይ ሪካርዱን ድገሙለት። ሪካርዱ ተለጥፈሃል ማለት ነው። ታካክሳለህ። ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። አሁን 5 ደቂቃ ሊያዝ ትይዝልኛለህ። ስለ አጋንንት ተው እናውራ። ለለመነ አጋንንት ምንድን ነው? በክርስትና እንደገና ዲቤት ከፈለክ እንደዚህ ጨንቄ ለመዋረድ አትቸኩል። ቀን ስታለቃቅስ ነበር አይደለ? እንኳን ደስ ያለ። ይኸው እየተወያዩ ነው። በጣም እየተወያዩ አይደለም፣ እየተወያዩ ነው እንዴ? ተው እንጂ ብራዘር። አጥፊው ድምፁ አጥፊውና እኔ ጋር አውሪ። ቀንሽው ድምፁ። ተበልተሃል ባቢሎን